በስጋ ነው እንጂ ነፍሱ አትሞትም። ልክ እንደዛ ክርስቶስም አሁን ነፍስና ስጋ ብቻ አይደለም ያለው። ክርስቶስ ስንል መለኮት የተዋሃደው ነፍስና ስጋ ስለሆነ ያለው ወይም ደግሞ ሰው የሆነ አምላክ ስለሆነ ያለው መለኮት በመለኮትነቱ አለ፣ ነፍስን በነፍስነቱ አለች። ያችን ነፍሱን ግን ከስጋው ለያት ነው እንጂ መለኮትነቱ ሞተ ወይም በመለኮቱ ሞተ አትልም። በስጋ ሞተ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አካባቢ 19 ክፈችልኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ወይም 19 አካባቢ ቁጥር 19 ምን ይላል? ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን አለ። ኦኬ እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አለ። ለምንድን ነው ክርስቶስ የሞተው? ወደ እግዚአብሔር ሊያቀርበን ነው። ምን ማለት ነው? ወደ እግዚአብሔር፣ ወደ ራሱ፣ ወደ ባሕርይ አባት፣ ወደ አብና ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ ማለት ወይም ወደ ከዚያ ጋር ያስታርቃል። እግዚአብሔር ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ወልድ ማን ነው? ኢየሱስ። በኋላ ኢየሱስ ክርስቶስ ሰው ሲሆን ኢየሱስ ክርስቶስ ያለ ነው። ስለዚህ እንዲያቀርበን ስለ ኃጢአታችን አንድ ጊዜ ምን አለ? በኃጢአታችን ምክንያት ሞተ። ነገር ግን እንዴት ነው ሞቷል ስንል ይኸው በስጋ ሞተ፣ በመንፈስ ወይም በመለኮቱስ ሕያው ነው። ስለዚህ ማን ነው ታዲያ ለምን የሚያስተዳድረው? ራሱ የባሕርይ አባቱ አብና መንፈስ ቅዱስ በአንድነት። ታዲያ ሞቷል አላላችሁም? መለኮትነቱ እኮ ጥቅልል ብሎ ዝም ብሎ እንደው በቃ መለኮት ነፍስ ያለው ሆኖ ወይም ደግሞ የሆነ መለኮት ልክ እንደ ስጋ ሆኖ በቃ ሞተ እያልን እንኳን አይደለም እኮ። አንድ ሰው ሞተ ሲባል ነፍሱ ከስጋው ተለየች እንደሆነ ሁሉ ክርስቶስም ሰው እንደመሆኑ አልሞተ የምንለው ቅድስት ነፍሱ ከቅዱስ ስጋው ለየ ማለታችን ነው። ዮሐንስ 10 ላይ ሄጅልኝ አንዴ። አይ ቲንክ ዮሐንስ 10 ቁጥር 18 ላይ ነው። ሰው የሆነ አምላክና አምላክ የሆነ ሰው ይለያያል። እስክንድር ይለያያል። ቆይ ደግምልሃለሁ። 10 አከፈሽ እስቲ 11 12 አካባቢ እስቲ እና ዝቅ ብለንም እናየዋለን። ሜቢ ቁጥሩን በምዕራፍ ስለሆነ ያስኩት ወይም 17 አካባቢ ነው። እስቲ እሺ ዝቅ በይ ትንሽ እያየ ነው። ዝቅ በይ 17 14 እስቲ 14 ኦኬ 14 እናሳጥረው 17 ወረጅ 17 ስለ ነፍስ የሚያወራው ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፈቃድ አኖራታለሁ እንጂ ቁጥር 18 ዮሐንስ 10 17 እና 18 እኔ በፈቃድ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። አሁን ተመልከቱ፣ አብንም ከኔ ካለው ወስዶ ይነግራቸዋል ይላል። እሱም ደግሞ ከአባቴ ተቀበልኩ ይላል። ምንድነው እየነገረን ያለው? አንድነታቸው ነው ባይዘው ይሄ እንጂ አንዱ ጋር የሌለው ሆኖ አንዱ ከአንዱ እየወሰደ ምናምን እንደዛ አይደለም። ሲጀመርም አብ በወልድ በመንፈስ ቅዱስ አለ፣ ወልድም በአብ በመንፈስ ቅዱስ አለ፣ መንፈስ ቅዱስም በአብ በወልድ አለ። ህልው ሆኖ ማለት ነው። ተነጣጥለው እንደዚህ ዛጋ አብ እዚህ ጋር ወልድ ዛጋ መንፈስ ቅዱስ ልክ እንደሶስት ሰው እንደዛ አይደለም። ባይዘው አንዳቸው ባንዳቸው ህልው ሆኖ ይኖራሉ። ፖይንቴ ግን ምንድነው እዚህ ጋር ራሱ በራሱ ስልጣን ያችን ቅድስት ነፍሱን ከቅዱስ ስጋው ለየ። በሲኦል ላሉት ሰበከላቸው። ቅድም የጠቀስነው አንደኛ ጴጥሮስ ላይ ያለው ሂዶ ሰብኮ ነፃ ወጣቸው፣ ዲያብሎስን አሰረ፣ ሞታችንንም ደግሞ ድምጥማጡን አጠፋና ህይወቱን ሰጠ። በቃ ክርስትና ይሄው ነው ማለት ነው። ስለዚህ ክርስቶስ ያደረገው ይሄንን ነው። በኋላም ደግሞ ሲነሳ ይችን ቅድስት ነፍሱን አነሳ ዘንድ ስልጣን አለኝ አይደል የሚለው ከቅዱስ ስጋው ጋር አዋሃደና ተነሳ፣ አለቀ። እንዲህ ነው የሆነው ማለት ነው። እና ክርስቶስ ሰው ብቻ ስላይደለ ይህንን ማድረግ ይችላል። ሌሎቹ ግን ሰው ብቻ ስለሆኑ ሞትን ማሸነፍ ስላልቻሉ ስለማይችሉ ማለት ነው በሰው አይደለም፣ ሰው ብቻ በሆነ አካል አይደለም ሄዳን ነው፣ በራሱ በእግዚአብሔር ነው ብለን እናገራለን። እግዚአብሔር ግን ታዲያ እንዴት አደረገን ከተባለ እኛን ሆኖ ሰው ሆኖ ብለን እናገራለን። ሰው ሲሆን ታዲያ ወደ ሰውነት ተለውጦ ነው ወይስ እንዴት አድርጎ ነው ከተባለ አይ እንደዛ ሳይሆን ምንድነው መለኮት ስጋን ተዋህዶ ስጋና ነፍስን ተዋህዶ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ሆኖ ነው። ያለ መጠፋፋት፣ ያለ መለያየት፣ ያለ መቀላቀል ብላ ታስተምረናለች ቤተክርስቲያናችን። መጽሐፉ አሁን ቅድም ያየነው ነው። ምን እንደማለት ነው? ኦኬ ለነገሩ እንዳይሰፋብን እሺ፣ ይሄ ሚስጥር ተዋህዶ ሌላ ጊዜ ወይ በደንብ እንማማርበታለን።
አይ ቲንክ ግልጽ ሆኖልሽ ሲሆን እንዳይበዛብሽ ማለት ነው። እታችን ሰግናለሁ ልጅ ነው። ሰላም ነው። እሺ አንዴ እሺ እኔ እመጣለሁ። ቆይ አንዴ ቆይ እህቴ ግን ቆይ ቀበልሻለሁ። እሺ አንዴ ቆይ ሚውት አድርጊና አሁን ቀጥዬ አንቺ ጋር እመጣለሁ። ካሁን በፊት እስልምና ላይ ነበር የቆየሽው? እንደዛ ነው ድንገት መናገር የሚቻል ከሆነ ኦርቶዶክስ ነበርኩ። በእስልምና ሄጄ ያኔ ትንሽ ነው የቆየሁት። እስልምና አሁን እየተመርኩ ነው ወደ ክርስትና። ምን ያህል ቆየሽ እዛ? አንድ አመት ነው የሚሆነው። አንድ አመት እንደዛ አካባቢ። ተመስገን። ብዙ ጊዜ አላባከንሽም። አንድ አመትም ትንሽ ባይሆንም ብዙ አላባከንሽም። ፎሎ መልሽልኝና እኔ ቴሌግራም ላይ ያለሽ እንዴ? ቴሌግራም ላይ አስተምራለሁ በምችለው። በቃ ፎሎ አድርጌሻለሁ። በውስጥ ጻፊልኝ አስታውሽኝና እዛ ላይም የተወሰኑ እንደዚህ በተለይ 5 አዕማደ ምስጢራት፣ ምስጢራት 7 ምስጢራተ ቤተክርስቲያን፣ ስርዓተ ቤተክርስቲያን ምንድነው፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ድነት አሉ። እነዚህ ትምህርቶች እዚህም ላላችሁ ሰዎች አሁንም ኦልሞስት ከነገሩ ዛሬ አብነት ትምህርት ነው ያለን። የሰዓት ተኩል ጀምሮ ወይም 10 ሰዓት ዞሮ ሰኞ የአብነት ብላብነቱን ሰጥተናል። ማክሰኞ፣ ረቡዕና ዓርብ ግን አለን። ቴሌግራም ላይ ትምህርት አለ፣ ሪከርድም ስለሚቀመጥ እዛ ላይ መሳተፍ ይቻላል እና እንዲህ መማር ምናምን ነው። ያው በተለያየ ምክንያት ሄደሽ ሊሆን ይችላል። ዋናው መመለስሽ ነው። ከንስሐ አባት ጋር መነጋገር፣ ጥሩ አባት ይዞ እና ቶሎ ማስተካከል እንደዛ ይጠይቃል። እንዲህ ተማሪ በቃ አሪፍ ነው። በቃ ጎበዝ ነሽ። በእውነት ለመናገር እኔ በአረብ ሀገር የምትኖሩ እህቶች ብዙ ፈተና ነው ያያችሁት። እግዚአብሔር በሚያውቀው ቤተሰብ ሳይደርስላችሁ፣ መምህራን፣ አገልጋዮች፣ ወንድሞቻችሁ እህቶቻችሁም ሳንደርስላችሁ ብዙ የተጋፍጣችሁ ብዙ መከራ ያያችሁ አላችሁ። በቃል የማይገለጽ ማለት ነው። በተለይ በእምነታችሁ ጉዳይ የደረሰባችሁ መከራ እኔ በቃል የሚገለጽ አይመስለኝም። ኤክስፔሪንሱ ስላለኝ ብዙ ታሪኮችን ሰምቼ ስለማቅ እና በብዙ ጫና እንደዚህ አይነት ነገር ተፈጥሮ ሊሆን ይችላል። ግን ዋናው መመለሳችሁ ነው። እግዚአብሔር ይመስገን። አሁን ደግሞ ብዙ ወንድሞች በእስልምና ላይ የሚሰሩ እንደነፎይ ሌሎችም ከእህቶችም ከወንድሞችም ያሉ ስለተነሱ እግዚአብሔር ስለሚሰራባቸው በእነሱም እየነቁ ሙስሊሞችም ነው እንኳን አይደለም እናንተ ማለት እንደዚህ የሰለሙት አይደለም፣ ሌሎችም እየነቁ ነው። እግዚአብሔር ይመስገን። እና የዘላለም ሕይወት ጉዳይ ስለሆነ በተለይ ደግሞ ብሬኖሽ አድርገው ባልተገባ መንገድ ስለሆነ ማናምነው እንደምናምን አድርገው የሚያሰናክሉ እዛ መጽሐፍ ሳይቀር እያደሉ በነፃ በአማርኛ የተጻፉ መጽሐፍትንም ጭምር ብዙ ነው ፈተናቸው እግዚአብሔር በሚያውቀው። እና እግዚአብሔር ባይዙ ለምን ወደድክ አንተ፣ ለምን ተሳስተህ ቆየህ፣ ለምን ክደኸኝ አልፈልግህም የሚል አምላክ አይደለም። እኔ ብሆን ምናልባት ትንሽ ላንገራግር ይችል ይሆናል፣ እናንተም ብትሆኑ ሰዎች ስለሆነ። እግዚአብሔር ግን እንደዚህ አይደለም። ልጄ መጣሽ ብሎ ሩጦ የሚቀበል አምላክ ነው። ከኃጢአት መልስም ብንመጣ ከክደት መልስም ብንመጣ ዋናው መምጣታችንን ነው የሚያው እግዚአብሔር። እህት ወንድሞች የሉቃስ ወንጌል ምዕራፍ 15 በደንብ አንብቡት። ይሄን ታሪክ ነው እዛ ያለው። 3 የጠፉ ነገሮች እኔና እናንተ ነን። የሉቃስ ወንጌል ስንት አልኳችሁ? 15 ላይ አንብቡት። እሺ ያዙትና የጠፋው ልጅ፣ የጠፋው በግ፣ የጠፋው ድሬ ምን እናንተ ነን። እና እግዚአብሔር ደግሞ እንዴት አድርጎ ድግስ ደግሶ ወርዶ እንደሚቀበል ብታዩ በምሳሌ ነው እዛ ጋር የተቀመጠው በአባትና ልጅ። እና ደስ ነው ሊላችሁ የሚገባው። እውነት ነው የክርስትና ትምህርት ረቀቅ ያለ ነው። እንደምታስቡት እንደው ዝም ብሎ በስጋና በደም ቶሎ እንደምትዙት ምናምን ላይሆን ይችላል። ግን እኛ የፈጠርነውን ወይም ሰዎች የፈጠሩልን ሲምፕል የሆነ አምላክ ዝም ብሎ አንድ ነው በቃ የታባቱ ምን አጨናነቀኝ ብሎ ሄዶ እዛ መጨናነቅ ሊመጣ መሞት ሊመጣ መቃጠል ሊመጣ ያንን መብረት ትክክል እውነቱን እውነት ብሎ መቀበል ያስፈልጋል። ሲጀመር ስለ እግዚአብሔር ቀርቶ ብዙ ነገሮች ከባድ ናቸው። እውነት ለመናገር አይደለም እግዚአብሔር ፍጥረታት እንኳን ከባድ ናቸው። አሁን ሰማይ ቀና ብላችሁ ስታዩት ያለ ምሰሶ ነው የቆመው። እንዴት የሚያራራልኛል? እንዴት ቆመ? አይ በእግዚአብሔር በቃሉ በሱ ኃይልና ስልጣን ነው ካልተባለ እስቲ ማን ነው እስቲ አሁን ሰማይን እስቲ በርብሮ መርምሮ የሚደርስበት ማን ነው? ጨረቃ ፀሐይንስ ብቱ አሁን ፀሐይ ትንሽ እንኳን ዝቅ ብትላልቆልን ወደ ካናዳ ነው የተቸገራችሁ ነው። ካናዳና አሜሪካ ነው
ሙቀት እየተሰሙን የተቸገሩ ነው። አሁን ዝቅ ብላባቸውም አይደለም ባይዙ ያው ትንሽ ወደ እንትን በሳይንሱ ከምድር እንትን ምንድነው ይሄ ወገብ ወደዚህ ስትሆን ወደዛ ስትሆን አለው በራሷ እንትን እዛ ቢያስወር በመሬት ወዘተ ወይ መሬት በፀሐይ አለው እንደዛ። ግን ደግሞ አስቡት እንግዲህ ትንሽ እንኳን ከፍና ዝቅ ብትልብን አልቆልን ነበር ማለት ነው። እና እንዴት ነው ግን እንደዚህ የጸናችሁ? ስናያት እንዲህ ኳስ ነገር ነች፣ ከርቀት ነው የምናያት። ግን እንደዚህ ብርሃኗን እየለገሰችን ፀሐይዋን እየለገሰችን ሙቀቷን የተመጣጠነ ሙቀት ለዛው አለች እንደዚህ በቃ ይሄ አይቀየርም። እንዴት ማብራት እንችላለን? በፍጹም። አሁን ይህ ሁሉ ደግሞ ይህንን ውብና ድንቅ አድርጎ የፈጠረ እኛን ሁሉ ስለራሳችን ማብራት አንችልም። እውነት ለመናገር ስለራሳችን ስሪትም ራሱ ይህንን ደግሞ የፈጠረ አምላክ እንዲህ በጣም በቃ ዝም ብሎ በቃ እንደ በቃ ቀላል የሆነ በቃ መርምረን የምንደርስበት በቃ አይደለም። ስለነገርም ቶሎ የምንዘው ዝም ብለን በቃል ብቻ አድርገን ስንረዳ አይ ምን ያህል ምስኪኖች ነን ጎበዝ። እና እንደዚህ አይነት ሞኞች አለ በተለይ እስልምና አካባቢ እንደዛ ናቸው። እና እግዚአብሔር ይግለጥላቸው ያስተዋል። ወደ ቀጥተኛው ምራን ይላል እዛ ቁርአኑ ላይ የሚምራቸውና ቀጥተኛው ማለት ወደ ኦርቶዶክስ ምራን ነው። ባይዚ ቀጥተኛው ኦርቶዶክስ ማለት ነው። ወደ ኦርቶዶክስ ምራን ማለት ነው። እና ይምራቸው መድኃኒዓለም እና አንዴ ያስቁኛል። በዚህ በኩል አንድ ነው ካላችሁ በኋላ ደግሞ ሶስትነት ምናምን አለ ትላላችሁ ነው ይሉናል። እና እግዚአብሔር ነግሮን ነው እኮ እንዴ እንጂኛ እኮ እንደዚህ ሆን ብለን እኮ አይደለም፣ በስምነት እኮ አይደለም። ስለዚህ የተገለጠው ነው እኛ የምናምነው የፈጠረን እንጂ የፈጠረን እናመልክ አንችልም። እና አንቺን ሶስቱ ማስመር አለባችሁ። እና እንደዛ ነው። እሺ እኔም ክርስቲያን ነኝ። በቅርብ የገባችሁ እህቶቻችን አላችሁ እመጣለሁ። የፎይ ተማሪ ነኝ ማለት ያው ዩቲዩብ ላይ ነበር የምማረው። አሁን በቅርብ ነው ቲክቶክ ላይ የመጣሁት። እንትን ማለት የሆነ ክርስቲያኖች ቤት ገብቼ እንትን ኑ ሰውን በመልካችን እንፍጠር ይላል አይደል መጽሐፍ ቅዱስ ላይ። እና አንድ ሙስሊም ነው መጽሐፍ ቅዱስን እየፈታው ስለዚህ ብዙ አምላክ ነው ብሎ የአንዳንድ ክርስቲያኖች እውነት ገብተን ራሳችን ክርስቶስን እናሰድባለን። የክርስቲያን ቤት ነው ግን መጽሐፍ ቅዱስን የሚፈታው ደግሞ ሙስሊም ነበር። እና ይሄ ነገር ብታብራራው ብዬ ነው። ሰውን በመልካችን እንፍጠር የሚለው ብዙ አምላክ ነው እግዚአብሔር ከሆነ እንዴት በብዛት ይናገራል? እነማን ናቸው አብሮት የሚፈጥሩት ምናምን የሚለውን ጥያቄ ለመጠየቅ ያህል ነው። ብታብራራው ደስ ይለኛል። እሺ እንኳን ደህና መጣሽ። ሰላም ብያለሁ። እሺ እንኳን ደህና ቆያችሁ። እና የቴሌግራምህን ስም ብታስቀምጥልኝ። እሺ እስቲ ያላችሁ እስቲ ፕራይቬት ሳይሆን የግሩፕ አስቀምጡ። ቤተ ክርስቶስ ነው የሚለው ቆይ ስለሚያስተጋባ ምን ታያለሽ? እሺ አንዳንዶች ጋር እያስተጋባ ነው። ቅድም ተዋህዶ ጋር እንደሞታችን ጋርና ኦኬ አት ክርስቶፎሮስ 27 የሚለው ወይም እስቲ በቀጥታም በፕሮፋይሉ ግቡ። ካስገባችሁ አላስገባ ካለ ግን ቤተ ክርስቶፎሮስ ቤተ የምትሏን ብቻ መጨመር ነው። ከዛ ጋር አድርጋችሁ ክርስቶፎሮስ አለዛ ደግሞ አት ክርስቶፎሮስ 27 ብላችሁም በጽፉት ይመጣል። 3.6 ወይ 3.5 አካባቢ ሳብስክራይበር አለው። በነገራችን ላይ እዛ ጸሎትም አለ። ኢቭን በዚህ ሰዓት ከ8 ሰዓት ጀምሮ እስከ 9 ተኩል ጸሎት ላይ ናቸው። በተለይ በአረብ ሀገር ያሉ እና በሌላውም ዓለም ያሉ እህቶች በጣም ብርቶች ናቸው። እግዚአብሔር በሚያውቀው ወንድሞችም አሉ በብዛት ግን እህቶችን የሚተካከላቸው የለም እውነት ለመናገር በትምህርቱም በጸሎቱም ማለት ነው። በጣም ብርቶች ናቸው። ኦልሞስት 4 ዓመታችን አሁን እንግዲህ ጥቅም ሲመጣ ይሆናል እና 4 ዓመት ሙሉ ትምህርት ስንመማር ነበር። ምርቃቱ ላይ 4 ዓመት ምርቃት አለ። አሁን ቀጣይ 4ኛ ዓመታችንን ስናከብር ኢቭን የሚገርማችሁ ይሄ ማክበር ምናምን የሚለውም ውስጣችን አልነበረም። እንደውም አሁን ባለፈው እንዴት ለ3ኛ ዓመታችንን እናከብር ምናምን ብለው ትንሽ ፕሮግራም አድርገን ምናምን እንደዛ እንተናልና ትምህርት ላይ ነበር ትኩረት አድርገን ስንማማር የነበረው። በጣም ብርቱ ወንድምቶች ናቸው ያሉ። ግቡና እዛ ጸሎትም ራሱ አብራችሁበት ብታረጉ በተለይ እንዲህ ብቸኝነት የሚሰማችሁ አገር ቤትም ያላችሁ ውጭም በጣም በቃ ህብረት ብታረጉ አብራችሁ ብትጸልዩ መንገድ እየሄዳችሁም ቢሆን ይቻላል ብታዳምጡ ጸሎት በተለይ ትምህርትም እንደዛው አሪፍ ነው ብዬ አስባለሁ። ብዙዎች ስለተጠቀሙበት ነው የምናገረው እንጂ ስላለበት ብቻ አይደለም። እና ቤተ ክርስቶፎሮስ ወይም አት ክርስቶፎሮስ 27 ብላችሁ ግቡ። ይቺ አሁን የወሰለቱባት ጥቅስ ለምሳሌ አንደኛው 2 ነገር ነው ያስኩት ከእህታችን እታች ብዙ ያስቀምጠዋለች። እሺ እንዲያውም በቃ ቀጥታ እንዲመጣላችሁ ኮፒ አድርጋችሁ ሴቭ አድርጋችሁ ያዙት።
ዘፍጥረት ላይ ነው የሚገኘው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እና በአጭር ለመመለስ እሞክራለሁ። ሚስጥረ ስላሴ ስለሆነ ሰፋ ያለ ነው። እዛም ታገኛላችሁ ቴሌግራሙ ላይ። አምስቱ አዕማደ ሚስጥራት መካከል በሚስጥረ ስላሴ ነው የጀመርነው። አንደኛው ጥቅስ እግዚአብሔርም አለ። ስንት እግዚአብሔር? አንድ እግዚአብሔር። ሰውን በመልካችን በምናችን በመልካችን ቅድም አንድ አሁን ደግሞ እዚህ ጋር ብዙ የሆነ ብዛት ያሳየናል። እንደ ምሳሌያችን ብዛት ያሳየናል። አንድ ብቻ አይደለም። እንፍጠር ብዛት ያሳየናል። አንድ ብቻ አይደለም። ምን ማለት ነው ታዲያ? ለምንድን ነው እንደዚህ የተባለው? እግዚአብሔር ማለት ካለ በኋላ ሰውን በመልኬ እንደ ምሳሌ ልፍጠር ለምን አላለም? ቆንጆ ጥያቄ ነው። ባይዙ አሁን ይሄ ቆንጆ ጥያቄ ነው። ግን እዚህ ጋር እንደዚህ ያለው ብዙ አምላኮች፣ ሶስት አምላኮች ወይ ብዙ አምላኮች ስላሉ ነው ግን አይባልም። እንደዛ አይባልም። ይኸው እግዚአብሔር ማለት ተብሎ አንድ አምላክ አንድ እግዚአብሔር እንደሆነ ነግሮናል እኮ። ይሄ አንዱ እግዚአብሔር ግን በመልካችን እንደ ምሳሌያችን እንፍጠር እያለ ነው። ስለዚህ አንድ መለኮት አንድ እግዚአብሔር እንደገና ደግሞ ወይ ሁለት ወይ ሶስት ወይ አራት ወይ አምስት አካል ወይም ከዛ በላይ 1000 ሚሊዮንም ሊሆን ይችላል አካል እንዳለ እየነገረን ነው። አካል አንድ እግዚአብሔር። እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር። ስለዚህ እግዚአብሔር እኮ አንድ አምላክ ነው። ባይዚ አንድ ያልነው ግን ባህሪውን ነው። ባይዚ ቁጥር አይደለም። አንድ ባህሪ ነው። ኦኬ፣ ባህሪውን፣ አምላክነቱን፣ እግዚአብሔርነቱን፣ እግዚአብሔር አንድ ነው እንላለን። እግዚአብሔር አንድ ሁለት ሶስት ተብሎ የሚቆጠር አምላክ አይደለም። ሶስትም ስንል አካል እኔነት ማንነቱን ነው እንጂ አንድ ሁለት ሶስት ተብሎ የሚቆጠር የሆነ ቦዲ ማለታችን አይደለም። እንደዚህ የሚነካ የሚዳሰስ ቦዲ አካል ስንል እንደዚህ ማለታችን አይደለም። ስለዚህ አንድ እግዚአብሔር እንደሆነ ምንም ግልጽ ነው። ይህ አንዱ እግዚአብሔር ግን ለምንድን ነው በመልካችን እንደ ምሳሌያችን እንፍጠር ያለ ከተባለ አንድ ከዛ ደግሞ የሆነ ብዛት ያለው አካል እንዳለ እየነገረን ነው። ወይም አንድነትና ሶስትነቱን በሚስጥር እየነገረን ነው። ግን ሶስት ለመሆኑ እዚህ ጋር ምን ማረጋገጫ አለን? እንደ ቀደምም ቢሆን 1000 ሊሆን ይችላል ምናምን ብለናል። አዎ እውነት ነው። እዚህ ቦታ ላይ ሊሚት አድርጎ ሶስት አይልም። አንድ እግዚአብሔር ከዛ ሶስት አካላት እንዳለ አልነገረንም። ግን ይሄ ነገር ሶስት ነው፣ ሁለት ነው፣ 1000 ነው፣ ሚሊዮንስ ወይስ ምንድን ነው? ሌሎች ላይ ነው የምናገኘው። አሁን እዚህ ጋር ፍንጭ ሰጠን። እንደዚህ ዞሮ ዞሮ ምንድነው ይሄ እንደዚህ ነገረን? የአንዱ አምላክ እግዚአብሔር ፈጣሪ እሱ ብቻ እንደሆነ እዚህ ጋር ነገረን። ሲፈጥርም እሱ ያለውን ነገረን። ግን በአካል ግን ልዩ ሶስትነት እንዳለው ደግሞ ሲያመለክት በመልካችን እንደ ምሳሌያችን እንፍጠር አለ። ግን እዚህ ጋር ሶስት ባይሆንስ? ዝቅ ብሎ ሁለት ከፍ ብሎ 4 5 ወይም ከዛ በላይ ቢሆንስ? ኦኬ፣ እዛ በብሉይ ኪዳን ብቻ ይመለሳል ይሄ። ከዛ ዘፍጥረት ምዕራፍ እዛው ዘፍጥረት ላይ በነገራችን ላይ አንድ ሶስት ጥቅሶችን እንጥቀስ። ምዕራፍ 3 ቁጥር 22 ላይ ደግሞ ብትሄዱ እግዚአብሔርም አለ። ኦኬ፣ ስክሪን ላይ ልክፈትላችሁ ሜቢ ነገር ወይ የሚገባ ስለሚባል እሺ እሺ ቆይ ሰፋ እንዲል ብዙዬን ትለዋላትና አሁን እዚህ ጋር ይታያችኋል አይደል? ዘፍጥረት ምዕራፍ 3 ቁጥር 22 ላይ ነው ይሄ። ዘፍጥረት ምዕራፍ 3 ቁጥር 22 ምን ይላል? እዚህ ጋርም ተመሳሳይ ነገር ነው ያለው። እግዚአብሔርም አለ፣ እግዚአብሔር አምላክም አለ። እግዚአብሔር አምላክ ስንት ነው አለ ስለሚል አንድ። አምላክ ስንት ነው? እግዚአብሔር ስንት ነው? በአምላክነቱ በእግዚአብሔርነቱ አንድ። እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ አለ። ደግሞ እንደገና አሁን እኔነት ከእኛ እኔ፣ አንተ፣ አንቺ፣ እኛ እኔነት ከእኛ እንደ አንዱ። ስለዚህ አንዱ አምላክ ነው ራሱ ከእኛ እንደ አንዱ ያለው። ወይም ከእኔ እንዳንተ አላለም። ወይም ምንድነው ከእኛ እንዳንተ ቢል ሁለት ይሆናል አይደል? ለምሳሌ ከእኛ እንዳንተ ቢል ሁለት የመሆን ፕሮባቢሊቲ ያለው አይደል? ከእኛ እንደ አንዱ ካለ ግን ከሁለት በላይ ከፍ አለ። አሁን በአካል አሁን አካል እዚህ ጋር አንድ እግዚአብሔር በአካል ስንት እንደሆነ እየነገረ ነው። ስለዚህ ከእኛ እንደ አንዱ ይላል። ከእኛ እንደ አንዱ። ስለዚህ አሁን ሶስት አካላት አንድ መለኮት አንድ እግዚአብሔር ሶስት አካላት ስለሆነ ከሶስቱ አካላት አንዱ አካል ሰው ሲሆን አዳም ደግሞ ምን ይሆናል? እንደዛ እንደ አንዱ ይሆናል። ያ ማለት ምን መሰለህ? አሁን ይሄ በነገራችን ትንቢትም ነው። የእግዚአብሔር ይሄ ሚስጥረ ስላሴ ሶስትነቱም እሱ የተገለጠበት ነው። ትንቢት ነው። ምን ማለት መሰላችሁ? ልክ እዚህ ጋር አሁን እየነገረን ያለው ከሶስቱ አካል አንዱ አካል መጥቶ ሰው ሲሆን
ያኔ ሰው አምላክ ይሆናል አይደል? አምላክም ሰው ሆነ ማለት ነው። ምን ማለት ነው? አምላክም ሰው ሆነ ማለት እያንዳንዳችን አምላክ ሆነ ማለት ነው አይደለም። የጸጋ ማለት እንሆናለን ወይም ደግሞ ክብር እናገኛለን። ከዚህ በላይ ግን ምን ማለት ነው? የአዳም ባህሪ ምን ማለት መሰላችሁ? መለኮት ስጋ ሲሆን ስጋ መለኮት ወይም አምላክ ይሆናል ማለት ነው። የመለኮት ገንዘብ ለስጋ፣ የስጋ ገንዘብ ለመለኮት፣ ወይም የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ተዋህዶ እንደሚነግረን ያ ክርስቶስ የተዋህደው ስጋ አምላክ እንደሚሆን እየነገረ ነው። ያ ስጋ የማን ስጋ ነው? የአዳም ስጋ ነው። ስለዚህ አዳም ከኛ እንደሆነ ማለት እሱ ነው። የሚመኘው የነበረውን አምላክነት እዚህ ጋር አገኘ ማለት ነው አይደል? እግዚአብሔርነት ግን በአካል ደግሞ ልዩ ሶስትነት እንዳለው ከኛ እንዳንዱ ብሎ እየነገረን ነው። ግን ከኛም ያሉት አካላት ወይም ከኛም የተባለው እዚህ ጋር አንዱ እግዚአብሔር አንዱ አምላክ በአካል አሁንም ከኛ ሲል ገና አሁንም ቅጩን እርግጥ አድርጎ ሶስትነቱን ገና አልነገረንም። አሁንም ምናልባት ከሁለትነቱ ከፍ ቢልም 4፣ 5 ከዛ በላይ ቢሆንስ? ኦኬ ዘፍጥረት ምዕራፍ እዛው ዘፍጥረት ምዕራፍ 7 ቁጥር 11 ላይ አሁነታችንን ቅድም ነው ስትል ነበር። አይ ቲንክ ይህንን ጭምር ይመስለኛል። ዘፍጥረት ምዕራፍ 7 ኦኬ ዘፍጥረት ምዕራፍ 7 ጥቅስ ተሳትኩ ይመስለኛል። ድካም አለ እንዴ? እሺ አንዴ ቆይ ቼክ ላድርግ። ቆይ 11:7 or 7 እሺ 11:7 አቃይሮ ነው። እሺ ኑ እንውረድ። አሁን እዚህ ጋር እንደዚህ እየተናገረ ያለው እግዚአብሔር ነው። እግዚአብሔር ማለት ነው የሚለው እነሆ ዘፍጥረት ምዕራፍ 11 ቁጥር 6-7 እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው፣ ይህንንም ለማድረግ ጀመሩ፣ አሁንም ያሰቡትን ሁሉ ለመስራት አይከለከሉም ይልና ቁጥር 7 ኑ እንውረድ። ማነው እንደዚህ ያለ ያለው? እግዚአብሔርም አለ። አንዱ እግዚአብሔር አንዱ አምላክ እሱም ይላል ኑ እንውረድ። አሁን እንፍጠርም ሲል እግዚአብሔር ለመፍጠር ያገዘው አካል አለ እንዴ? በፍጹም። እዚህ ጋር አሁን ኑ እያለ ያለው ሌሎች አካላት አይደለም እየጠራ ያለው እዛው አንዱ እግዚአብሔር ነው። የአንዱ እግዚአብሔር ግን ልዩ ሶስትነት ሶስት አካል እንዳለው እየነገረን ነው። ይኸውላችሁ በብሉይ ኪዳን እንደዚህ ነው፣ ቀስ እያለ በሚስጥር በምሳሌ ነው እየተነገረ የመጣው ሶስትነቱ። ለምን ካላችሁኝ በብሉይ ኪዳን የሰው ልጅ በጣም ከመውደቁ የተነሳ አይደለም ሶስትነትና አንድነት ሶስትነትን ሊረዳ ማለት ነው። ይኸው እንዲህ ጠርቦ ምን ብሎ በቃ የሌለ እንደዚህ ከፈለገ ይቻ አምላክ ናት ይላል የሰው ልጅ ከፈለገ ይችልም በቃ አሁን ጣዖት ትዝ ይላችኋል፣ ታውቃላችኋል። ይሄን ነገር እንዲህ ጠርበው እንጨት ራሳቸው ሰርቶት በቃ ይፈጠረኝ ይሄን ይላሉ። እንዲህ በሆነበት እግዚአብሔር ሶስትነቱን ቢገልጥ ምንድነው የሚፈጠረው? ልክ አሁን እንደምንረዳው አንድ አምላክ ሶስት አካል ብሎ አይረዱ፣ ሶስት አምላክ ነበር የሚሉት። ስለዚህ እግዚአብሔር ይህን ስለሚያውቅ በሚስጥር ነው ያዝ እያደረገ፣ ሚስጥር ማለት ሸሸግ ሰዋር እያደረገ። ምክንያቱም የሰው ልጅ አቅሙ አይችልም ነበር በዛ ሰዓት። ክርስቶስ ሲመጣ ግን ግልልጥ አደረገው ማለት ነው። መለሰልና እሱ አደሰን፣ አዲስ ፍጥረት አደረገንና እሱ ህሊና ሰጠን፣ አይምሮ ሰጠንና ያለውን ነገር ነገረ በግልጽ ማለት ነው። አብ ወልድ መንፈስ ቅዱስ እያለ አሁን እዚህ ጋር ኑ እንውረድ አለ። አሁን ኑ ያለው አንዱ አካል አለ፣ እግዚአብሔር እኮ ነው። ግን ኑ ከእግዚአብሔር ውስጥ ሶስት አካል እንዳለ እየነገረን ነው። በአምላክነት በእግዚአብሔርነት አንድ አምላክ ግን ሶስት አካል እንደሆነ እየነገረን ነው። እና ኑ እንውረድ። አሁን ኑ ያለ አካል አለ፣ እንውረድ ኑ ደግሞ የተባሉ አሉ። ኑ ያላለ ኑ የተባሉ አሉ። አሁን ኑ ያለው አንድ፣ ኑ ደግሞ የተባሉት አንድ ብቻ አይደለም ማለት ወይ ሁለት ወይ ከሁለት በላይ። ሁለት ከሆነ ሶስት ነው። ስለዚህ አንድ መለኮት አንድ አምላክ ሶስት አካል ነው ማለት ነው። አሁን ቢያንስ ከሁለት በጣም መሄድ አይደል። ኑ ያለው አካል አለ፣ ኑ የተባሉት አሉ። ኑ አንድ፣ ኑ የተባሉት ደግሞ ወይ ሁለት ናቸው። አሁንም እዚህ ጋር ቅጩ መናገር አይቻልም። ወይ ደግሞ ከሁለት በላይ ከሆኑ ሶስትነት የሚለው ይቀራል። አሁን እንዲህ ያለውም ደግሞ የበለጠ ግልጽ የሆነው እዛው ዘፍጥረት ላይ ያልቃል። ባይዙ እዛ ብሉይ ኪዳን ላይ ያልቃል። ዘፍጥረት ምዕራፍ 18 ይሄው ለምሳሌ አሁን እዚህ ጋር እስቲ እነዛ ኑ እንደዚህ ሲባት የነበሩ ሁለት አካል ነበሩ እና አጠቃላይ ሶስት አካል ነው እግዚአብሔር ማለት በአካል ሶስት ነው፣ በመለኮት በአምላክነት ደግሞ አንድ ነው ማለት ነው ወይስ ምንድን ነው? ይሄው አሁን እዚህ ጋር በቃ ግልጽ ይሆናል። እዚህ ጋር ዘፍጥረት 18 ላይ ስንሄድ በቀትርም ጊዜ ይላል እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። እርሱ የተባለው አብርሃም ነው።
ስለዚህ አብርሃም በመምሪያ አድባር ዛፍ ስር በድንኳኑ ደጃፍ ተቀምጦ ሳለ አብርሃም ታላቁ አባት ማን ተገለጠለት? አስተውሉ። እዚህ ጋር ማን የተገለጠለት? እግዚአብሔር። እግዚአብሔር ወይስ እግዚአብሔር ከመላእክቱ ጋር? እግዚአብሔር አይደል? እግዚአብሔር ወይስ እግዚአብሔር ከሆኑ ነገሮች ጋር? እግዚአብሔር። አሁን እግዚአብሔር ተገለጠለት። የተገለጠለትን ሲያይ ደግሞ አብርሃም ምን አየ? የተገለጠለት ሲመለከት አይኑን ነው የሚያነሳው አይደል? አይኑን አነሳና እነሆ 3 ሰዎች በፊቱ ቆመው አያለ። ስለዚህ ምን ማለት ነው ይሄ? እግዚአብሔር አንድ የሆነው አምላክ እርሱ በ3 ሰዎች አምሳል ነው የተገለጠለት። ያ በ3 ሰዎች አምሳል ለምን ተገለጠ? በአካል 3 መሆኑን እንድንረዳ። አንዱ እግዚአብሔር የአካል 3ነት እንዳለው እንድንረዳ። 3 አካላት 3 ብሎ ያመጣዋል። ከዛ ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። አንዲት ስግደትን ሰገደ ለ3ቱም አካላት። ለምን? እኛ ሰግር ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ አይደለም ምንለው እንዴ? ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ምክንያቱም አብ ወልድ መንፈስ ቅዱስ አንድ መለኮት አንድ እግዚአብሔር 3 አካል ስለሆኑ ማለት ነው። ወይ ተዋህዶ በመለኮት ወይስ የለሱ በአካላት አይደለም ምንለው? በመለኮት አንድ በአካል ደግሞ 3 ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንድ ስለ እሰግዳለሁ ውዳሴ ማርያም ላይ ማለት ነው። ከዛ ሲሰግድና እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ አንድነቱን እንደሆነ ባሪያህን አትለፈ ብዬ ለምንሃለሁ። ልክ እግዚአብሔር ሆይ እንደዚህ ለምን እንደምንለው። ከዛስ ደግሞ ጥቂት ውሃ ይምጣላችሁ ይላል መልሶ ማለት ነው። ለምን? አንድነት 3ነቱን ራሱ እኛም በአብርሃም ጋር በሆነው ነገር እንድንረዳ እየነገረን ነው። አንድ አድርጎ ሲያወራ አንዴ 3 አድርጎ ጥቂት ይምጣላችሁ እግራችሁን ታጠቡ ከዚች ማረም። እንግዲህ በሰው አምሳል ስለ የተገለጠለት ማለት ነው። ቁራሽ እንጀራ ላምጣላችሁ። አብርሃም ራሱ በጣም የሚገርም አባት ነው። ልባችሁንም ደግፉ ከዛም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጣችኋልና። አሁን ይኸውላችሁ እግዚአብሔር ከመላእክት ጋር አብሮ በአንድ ባሪያ ይብለን። አሁን እግዚአብሔር ተመልከቱ። አሁን እኛ በአንድነት ለምሳሌ አሁን እኛ ሰው የመላእክት ባሪያ ነው ሊባል ይችላል። ለምሳሌ በተናጠል የእግዚአብሔር ባሪያዎች ነው ልንልም እንችላለን። በአንዴ ግን ልክ የእግዚአብሔር ባሪያ እንደሆነው በዛ ስልጣን ነው የመላእኩ ባሪያ የሆነው ካለ ግን መልአኩ ከእግዚአብሔር ጋር እኩል ነው እያለ ነው። አንድ ስልጣን አላቸው እያለ ነው። ወይም መልአኩም እግዚአብሔር ነው እያለ ነው ማለት ነው። ነው የሚሆነው እንዲህ አሁን ባልኳቸው ኮንሰፕትስ ከሆነ ሰው የሚለው። አሁን አብርሃም ግን ተመልከቱ 3ቱም አካላት አንድ ስልጣን እንዳላቸው የነገረ ምን ብሎ ነው? ወደ ባሪያችሁ መጣችኋል አለ። በቃ የ3ቱም ባሪያ ነው። የ3ቱም አካላት እኔ እናንተ አሁን የ3ቱም አካላት የአብ ወልድ መንፈስ ቅዱስ ያንዱ እግዚአብሔር ባሪያ ነው። ስለዚህ እዚህ ጋር አሁን 3ነቱ ይውቅጭ። ስለዚህ እግዚአብሔር ስንል አንድ አካል አንድ መለኮት አይደለም። አንድ መለኮት 3 አካል ነው። አካል ደግሞ ስንል ቦዲ እንደዚህ የሚዳሰስ የሚጨበስ ሳይሆን እኔነት ነው። ልክ በ3 ሰዎች አምሳል እንደተገለጠለት እግዚአብሔር እንደዛ ነው። ስለዛ በአካል 3 ስላለ የአካል ብዛት እሱም 3ነት ስላለ ነው እንደዛ ያለው እንጂ እነሆ 3 ፈጣሪ ሆነ አይደለም። እንደዚህም ሲሆን አካል 3 ስለሆነ አምላክነት 3 ይሆናል ማለት አይደለም። አሁንም ቢሆን እግዚአብሔር በእግዚአብሔርነት አንድ ነው፣ ነገር ግን በአካል ግን 3 ነው ብለን እንመልሳለን ማለት ነው። እና ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስም በአዲስ ኪዳን በደንብ አድርጎ ያስተማረን ቅዱሳን ሐዋርያትን በደንብ አድርገው የነገሩ። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታ ምንድን ነው ያለን? 28:19 ላይ እሺ ሄዱና አሕዛብን ሁሉ በአብ አሁን እዚህ ጋር በግልጽ ነው ያደረገው። በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋል። ይኸው አብ አንድ አካል፣ ወልድ ሁለተኛው አካል፣ ሶስተኛው አካል መንፈስ ቅዱስ። ይህን ነው አንድ እግዚአብሔር የምንለው። አሁን በአዲስ ኪዳን ግልልልጥ ይላል። ሲጸነስ ራሱ በጽንሰት ጊዜ፣ በብስራት ጊዜ፣ ምንድነው በብስራት ጊዜ፣ በጥምቀቱ ጊዜ ራሱ አሁን የጥምቀቱን ለምሳሌ ብናነሳ እዛው ማቴዎስ ወንጌል ላይ ምዕራፍ 3 ቁጥር 16-17 ላይ ይኸው እዚህ ጋር ተመልከቱ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ኢየሱስ ማን ነው? ወልድ አይደለ? ወልድ በስጋ ማለት ነው። በስጋ ተገልጦ ወዲያው ከውሃ ወጣ። ከዛ እነሆ ሰማያት ተከፈቱ። እንዴ በሰማይ በርና መስኮት አለ እንዴ? አይደለም። ታዲያ ሚስጥር ነው። ሚስጥር ታየ ነው። ሚስጥር ወለል ብሎ ልክ አሁን ቤት ስትከፍቱ ወለል ብሎ የውስጡን የጓዳው እንደሚታይ ሰማያት ተከፈቱ ማለትም የሰማያዊ የሆነው የእግዚአብሔር ሚስጥር እግዚአብሔር ተገለጠ ማለት እኮ ነው። ታየ፣ ለሰው ልጅ ሁሉ ይፋ ሆነ ማለት እኮ ነው። አሁን ቅድም እንዳልኳችሁ ሰወር ሸሸግ ተደርጎ ነበር። አሁን ተከፈተ። ክርስቶስ መጥቷል። የእግዚአብሔር ልጅ የሰው ልጅ ነው ተገልጧል። ስለዛስ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። ከዛስ ደግሞ እንደገና
እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። አሁን ተመልከቱ፣ እዚህ ጋር ሶስቱንም አካላት እዚህ ጋር እናገኛለን። አሁን ኢየሱስ እዚህ ጋር አንደኛው አካል አለ፣ ወይም እዚህ ጋር ኢየሱስ ይጠመቃል እዚህ ጋር። ከዛ የእግዚአብሔር መንፈስ ቅዱስ አለ። ኦኬ፣ መንፈስ ቅዱስ ማለት ነው የእግዚአብሔር መንፈስ። ከዛ ደግሞ ኢየሱስን የምወደው ልጄ ያለው ማን ነው? አብ ነው ማለት ነው። ይህ ሶስቱንም አካላት እዚህ ጋር መንፈስ ቅዱስ በእርግብ አምሳል ለሚመጣ ራሱን የቻለ አካል ያለው ስለሆነ ዝሮ አይደለም አካል ያለው ነው። ስለዚህ በእርግብ አምሳል መጥቶ ይረብበታል። አብ ደግሞ በደመና ሆኖ የምወደው ልጅ እርሱ ነው እርሱን ስሙት ይላል። እንግዲህ በእኛ በጎላ በተረዳ እኛ እንድንረዳው ነው እንጂ ዛማዶ አብ ዛማዶ ወልድ ዛማዶ መንፈስ ቅዱስ ናቸው ማለት አይደለም። ለእኔና ለእናንተ ግን ሲገለጥ የምንረዳው ይህንን ነው እንጂ ከዚህ በላይ ያለውን እኛ አንረዳም። ይህ ሶስቱንም አካላት ስለዚህ ቅድምም በአብ በወልድ መንፈስ ቅዱስ ስም እያጠመቃቸው ስም ምንድን ነው? ስልጣን። የአብ የወልድ የመንፈስ ቅዱስ እግዚአብሔርነት መለኮት ስልጣን አንድ ስለሆነ እግዚአብሔርነት አንድ ስለሆነ እንደዛ አለ ማለት ነው። ስለዚህ እኛ እግዚአብሔር ባልን ጊዜ አብ ወልድ መንፈስ ቅዱስ ማለታችን ነው። እርሱም አንድ መለኮት አንድ አምላክ ሶስት አካል ማለት ነው። እና ይህን መረዳት ያስፈልጋል። እንደዚህ ነው እንጂ ሶስት እግዚአብሔሮች አሉን ማለት አይደለም። እግዚአብሔር አምላካችን አንድ እግዚአብሔር ነው። እህት ወንድሞች አንድ እግዚአብሔር ነው። አንድ እግዚአብሔር ነው ማለት በእግዚአብሔርነቱ በአምላክነቱ በባህሪው አንድ ነው ማለታችን ነው። በመጽሐፍ ቅዱስ እግዚአብሔር አንድ አምላክ እንደሆነ ተቀምጧል። ግን በአካል ግን አንድ ነው ተብሎ ግን አልተቀመጠም። እንዲያውም በተግባር ይኸው በአካል ሶስት እንደሆነ በተግባር እያገኘን ነው ማለት ነው። ከቅድም ከኦሪት ዘፍጥረት ምዕራፍ 1 ጀምሮ እኛ እያለ የሚናገረው ኑ እያለ እንትን የሚለው የአካል ብዛት ስላለ የአካል ሶስትነት ያ ብዛትም ሶስትነት ስላለ ሲንግል ሳይሆን ሶስትነት ስላለ እሱን የሚነግረን ስለሆነ ነው ማለት ነው። እና ከዛ አንጻር ነው እንግዲህ መቼም ረዘም ያለ ነው ለጀማሪ። እስኪ ቴሌግራም ላይ ጆይን አድርጉና እዛ ላይም ቀለል ባለ መንገድ ለማስረዳት የተሞከረበት ሪከርድም ስላለ እዛም ብትከታተሉ መልካም ነው። መጽሐፍቶችንም ደግሞ ቀስ ብላችሁ ረጋ ብላችሁ ማየት ነው። እንደዛ ነው። ሌላም ጊዜ ደግሞ ስናብራራው ምናምን ቀስ ያላችሁ እንታላችሁ ጀማሪ በተለይ የሆናችሁ ካላችሁ እንጂ ቀላል ነው። እንደዛ ነው እህቴ። እኔም ክርስቲያን ነኝ። ግልጽ ሲሆን ነው። እና ሌላ ደግሞ አንድ ብታብራራው ጥቅሱን አልያዝኩትም፣ ስለ ርብቃ ብታብራራልኝ ደስ ይለኛል። ሙስሊሞች ካሉ የሚሰሙ ካሉ አንዳንዴ ከአይሻ ጉዳይ ላይ ሲነሳ ርብቃን አዘውትረው ያነሷታል እና ስለሷ ብታብራራ። በ3 ዓመቷ ነው የተዳረችው። ምናምን ይላሉ። እሱ እንኳን ለማጠጋጋት የምትደረግ መላላት ነች። የሀያ ግመል ውሃ ቀታ አታጠጣም መቼስ የ3 ዓመት ልጅ። እንትን ነው እዛ ጋር እንትኑ ላይ አልደመሩ ያስተጋባል። አንዴ እንትዩ የሚታረዩ እንደዛ ነው። እና ምንድነው አይዶን ነው አንዳንዶቻችሁ ያስተጋባል ከኔ ጋር እና ወይኔ ምታ ማድረግ አለብኝ ወይ እናንተ ማድረግ አለባችሁ። ከስርም ግን እንደዛ እያስተጋባ ነው የሚሰማቸው ወይስ እኔ ጋር ብቻ ነው? አሁን እነሱ ብዙ ጊዜ የማይገናኝ ነገር ነው የሚያገናኙት። ምንድነው መደመርም አይችሉም። አሁን መጽሐፍ ቅዱስ ይወላችሁ በባህሪው አንድ ቦታ ላይ የሆነች ነገር ይነግረንና እልፍ ብሎ ግን ነው የሚነግረን። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ከ12 እድሜ ዘመኑ ጀምሮ እስከ 30 ያለውን አይነግረን መጽሐፍ ቅዱስ ቀጥታ። ያ ማለት ግን ጌታ እንዲያው ከ12 ጀምሮ እስከ 30 ያለውን እንደው ዝም ብሎ እንደው በቅጽበት ልክ ዛሬ 12 እድሜ ዘመኑ ነበረ ነገ ግን 30 ሆነ ማለት አይደለም። እንደዛ ሆነ ማለት አይደለም። አንዳንዴ የመጽሐፍ ቅዱስን ያጻጻፍ እንትን ባለመረዳት ሰዎች ይስታሉ እና ይሄ ከርቃ ጋር ተያይዞም ያለውም ራሱ አሁንችን ተቆም እንደረሽ ነው። እንደዛ አይነት እንትን ያለው ምንድነው ግን መልእክቱን ሐሳቡን በደንብ አድርገን ገልጠን በደንብ አብራርተን ማየት ከላይ እስከታች ይጠይቃልና ምናልባት እሱን ለሌላ ጊዜ ትራንስፈር ብናደርገው ብዬ አሰብኩኝ። ለሌሎችም እድል እንስጥና አይ ቲንክ መቸለት ነው እንደዚህ የተወሰነ በደንብ ተብራርቶም ተመልሷል። ዩቲዩብ ላይ ቼክ አድርጊና እዛም ከሌለና ግዴታ መመለስ ያለብን ከሆነ ያው ሞጃም ስለደረሰኝ አንድ ጉዳይ ረስቻለሁ። እኛም ትዝ ብሎኝ ነው ይሄ አብነት ትምህርት ያልኳችሁ በዛው ልንገራችሁ። የቅዳሴ ሰጥኦ ትምህርት ጀምረናል ባይዙ እና አሁንም ወደዛ ነው የሚሄደው። የተኩላ አካባቢ ጀምራል። እዛው ግሩፕ ላይ ጆይን አድርጉና ጻፉልን እስኪ መማር እንደዛ ምናምን የምትፈልጉ ካላችሁ ተሰጥኦውን ማለት ነው ይበል ህዝብ የሚለው የእሱን አንድ በጣም ታዋቂ አባት መምህር መድበን ልጆች ጀምረዋል። እንግዲህ ጀምረናል ማለት ነው። ሌላ የምትማሩም ካላችሁ ምንም ችግር የለውም። ያቋቋም መምህር ስለሆነ ሁኔታ
ጆይን አድርጋችሁ መማር ትችላላችሁ። በነፃ ነው የሚሰጠው ትምህርቱ። አሁን ነው እዚህ ያለኝ ራስቸው ነበር ሰዓቱ መድረሱ እንዴት እንደሚወጣ አላውቅም እና እናየዋለን። እሺ ያኛውን እናየዋለን። እዛ ግን ጆይን አድርጋችሁ እንደዚህ ፈልጌ ነበር ምናምን ብላችሁ ጻፉልና ሊንክ እንልክላችኋለን። የብቻ ስለሆነ ሪከርድ ምንም ስለሚቀመጥ እንደዛ ነው። ግን ምንድነው ጆይን አድርጋችሁ ግን ለመቀመጥ ግን አጥሉ እናባራለን። በትጋት የሚማር ሰው ነው የምንፈልገው። አብነት ላይ ያው ቢያንስ ትምህርቱ ላይ ሪከርድ የምታዳምጣላችሁ ስለምናስብ ዝም እንላለን። መማሪያው ላይ ማለት ነው መሰረታዊ ትምህርት የምንማማርበት ላይ እንትን ላይ ግን ምንም እንትን የለውም። በቃ ድርድር የለንም። እናባራለን። የተወሰነ ሳያስፈቅድም ምንም እንትን ሳይልም ሲሪየስ አድርጎ ትምህርቱ የማይሽ ሰው ሊያሳንፍ ስለሚችል ሪሙቭ ነው የምናደርገው። ትንሽ አይተን ሪሙቭ እናደርጋለን። ግን ጆይን አድርጉ እሱን እና እንግዲህ መበርታት ነው። እሺ ሌሎቻችሁን ሰላም ልበልና አይ ቲንክ ሄሎ ወርዳለች። ኪዊን ኦፍ ሳቤላ ነው ያለችው። እንዴት ነሽ ቤላ? ዋሉ ደህና ነሽ ወይ? አንቱም አይደለሁም መምህርም አይደለሁም ስላት ነበር። አንቺ ደግሞ አሁን ከታች መጣሽ። ነው ያለሁት። ባለፈው በነገርኩት በሙዚቃ ነገር በቃ አልቻልኩም። 1 አመት አቁሜ ይኸው ውጥት ግብት ያደርገኛል። በሱ ብቻ ተፈተንኩ እንጂ ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን። አይዞሽ። አይ ቀስ እያልሽ ምናምን ባለፈው ባልኩሽ መንገድ ቀስ እያልሽ የናታሽ ትመጫለሽ። ብዙ ራስሽን ደግሞ እንዳታስጨንቂው። ግን እስቲ ባለፈው ያልኩሽ አንዳንድ ነገር ነበረ፣ በተለይ ከንስሐ አባት ጋር ተያይዞ ብቻ ልዩ ልዩ ፈተናዎች ሲኖሩ ንስሐ አባት በደንብ ሊያግዙን የሚችሉ እንደ ድክመታችን ንስሐ አባት በደንብ መጠንዝና ከዛ ከንስሐ ጀምሮ ከዛ እንደምንም ብለን ደግሞ ወደ ስጋው ደግሞ መቅራት። እንደው ስጋው ደግሞ ከተቀበልኩ በኋላ እንደው ተመልሼ ዘፈንም ከሆነች እንደው ወደ እሷ ሌላም ነገር ከሆነች እንደው ብመለስስ ምናምን የሚል ነገር ደግሞ ሊታገል ይችላል ሀሳቡ። ግን ግድ የለም እንትን አይደለም። እሺ እናንተ ብቻ እንደ አይነት ሀሳብ ውስጣችሁ አይኖር፣ ፍራቻ ነው ሊኖራችሁ የሚችል ነው። ድንገት ወደ ጥፋቴ ከተመለስኩ ምናምን ነው እግዚአብሔር ያውቃል። ባይዚ ከእናንተ እርዳኝ ብላችሁ ግቡበት እንጂ እንደዚህም ሰግታችሁ እንትን እንዳትሉ እና አይ ቲንክ እስቲ በርቻ አይዞሽ። እሺ ማለት አለብሽ። አትጥፊ ደግሞ ፈቃድ እግዚአብሔርም እንደዚህ አትጥፊ። በልብ ጎበዝ ነሽ፣ በደንብ እንትን ያለሽ ታዳምጫለሽ ምናምን አልጠፋም። እሺ እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ። ቀን ውርት የተባረከ ይሁን መምህር። አሜን አሜን። ለሁላችንም እግዚአብሔር ባርክልን። አሜን ብያለሁ። ሀና አንቺ ስትመጭ ነው እንደ የወረደችው እናታችን ሀና ከስር ኮሜንት ላይ አርበኛ ሆናለች። አዎ ገብታ ወጣችን እንጃ። ሰላም በቃ አትልሽም እንዲያኮፋሻለች እንዴ? ኧረ ምን ላለች ቤተ ክርስቶፎሮስ የሚለውን ቴሌግራም ላይ እጅ ላይ ብዬ ወጣ አስወጣኝ። ቅድም ግሩፑን ለማየት ነው አስወጣኝ። ያው አረ ከቤት ላይ ጋር ነው ደግሞ የምጠላው ማኮርፈው። በስመ አብ ወወልድ ወመንፈስ ቅዱስ ጠላት አየልሽ ቤላትሽ እንዴ ቤላትሽ በነገራችን በጣም ወዳት በጣም ማከብራት እህቴ ናት። በጣም ቤላ ምርጥ ሰው ነች፣ ጎበዝ ናት። የሚገርምሽ አትጥፊ ሌሎችም እየላኩ ነው። እኔ እኮ ቅድም ሁሉንም ዲያቆን ሁሉንም ላስገባ እንደ ልሎት ነበረ። ሪኩዌስት ብዙ ነው የላከ።
እኔ ቅድም ታስወላችኋለሁ አስገቡ። እሺ ተዋሉ። እኔም አውርዱ ታች ይሆናለሁ። አሁንማ በቃ አለቀክ። አሁንማ አትወረዳ ነው። አቤት የማንም ያስተጋባው። በስመ አብ ወልድ ወመንፈስ ቅዱስ። የአንዳንዶች ያስተጋባል። የሚገርምሽ ዛሬም እንደሆነ አልታወቀም። የእንትናን ጥያቄ ቅድም ረሳሁት። አንድ ደቂቃ የእስክንድር ሰው የሆነ አምላክ ተመልሷል። በሴም ታይም ለታች ላለችው እህታችን ሲመልሱ ነካክተውታል፣ መልሰውታል። ግን ወጥቷል መሰለኝ። መልስህ እዚህ ላይ ያለህ ብየው ነበረ። ዶንት ቲንክ ያልነበረ አልመሰለኝ ይመስለኛል። አይ ቲንክ እስክንድር አሁን አለ መሰል ከታች አየሁት። ይሄ ሰው የሆነ አምላክ እና አምላክ የሆነ ሰው ያዙትና በደንብ እናንተ ማስቡት። እሺ ግን ለእኔ ያልኩትኝ ምንም ልዩነት የለውም። እንደዛ ይባላል ወይ ማለቱ there is no different right? ልዩነት አለው አለው። ኦኬ አለው ቤላ ከባድ ልዩነት ነው ያለው። እንዴት መሰላችሁ? ሰው የሆነ አምላክ ነው ካል በቃ ይሄ የተዋህዶ እምነታችን ነው። አምላክ የሆነ ሰው ነው ግን የእነ ንስጥሮስ ነው። ባይዚ ከባድ ምንፍቅና ነው። ሰውም አምላክ ነው የምንለው እና እኔ ቤዝድ ኦን ዳት ነው ኤክስፕሌን ያደረኩለትኝ እና እኔ ኖሌጁም ስለሌለኝ ስማ አልኩት። አሁን ምንድነው ፍጹም አምላክ ፍጹም ሰው ነው እሱ በቃ እምነታችን ነው። ይሄኛው ግን ሰው የሆነ አምላክና አምላክ የሆነ ሰው ስትሉ ግን ልዩነት አለው። ለምሳሌ አሁን አምላክ የሆነ ሰው ነው ማለት ምን ማለት መሰላችሁ? ባጭሩ አምላክ የሆነ ሰው ነው ማለት እና ሰው የሆነ አምላክ ነው ማለት። ለምሳሌ አሁን ሰው የሆነ አምላክ ስንል አስቀድሞ አምላክ ነበረ፣ ከዛ በፈቃዱ መጥቶ ሰው ሆነ እያልን ነው አይደል? እኔ ትክክለኛው ነው ሰው የሆነ አምላክ። Okay, if he sees it like that, yes, it's not the same. Okay. እንደጋ ደግሞ አምላክ የሆነ ሰው ነው ካልን ግን አምላክ የሆነ ሰው ነው ማለት የሆነ ጊዜ ላይ ሰው ነበረ፣ ቆይቶ ግን አምላክ ሆነ። እንቀበለዋለን ይሄንን ቤላ ሰው ነበረ ከዛ ቆይቶ አምላክ ሆነ ነው ሊሆንም ማለት አሁን የንስጥሮስ ነው። I see እንደዛ እንደዛ ከሆነ ጥያቄው አንደርስታንድ ነው። ግን ሰውም አምላክም ነው ለማለት መስሉኝ ነው ምንም ዲፍረንት የለውም ያልኩትኝ። ኦኬ አይ ቲንክ የትኛውን መሰለሽ ቤል ላይ እውነትሽን ነው። አንድ ነገር እንታልኩ ለምሳሌ አምላክ ሰው ሆነ ሰው አምላክ ሆነ እንላለን። ይሄ ማለታችን ምን ማለታችን ነው? ፍጹም አምላክ ፍጹም ሰው ነው ወይም ደግሞ መለኮት ስጋ ምንድነው? የመለኮትና የስጋን ተዋህዶ ነው የሚያሳየን። የስጋ ፈጣሪ አምላክ የነበረው እሱ ዝቅ ብሎ ፍጻሜ ድረስ መጥቶ ሰው ሆነ፣ እኛን ለመዳን ሰው ሆነ ነው። አምላክ የሆነ ሰው ነው ካልን ግን እንዳልኳችሁ አስቀድሞ ሰው ነበረ፣ ከዛ ቆይቶ ግን አምላክ ሆነ ነው የሚሆነው። ይሄ ደግሞ በጣም ከባድ ምንፍቅና ነው፣ በጣም አደገኛ ነው ማለት ነው። እንትኖቹ አንዳንድ ቃላቶቹ እንትን ይላሉ ማተር ያደርጋሉ እንጂ ፍጹም አምላክ ፍጹም ሰው ነው፣ አምላክ ሰው ሆነ ሰውም አምላክ ሆነ እንላለን። ቀድመን ግን ሰው አምላክ ሆነ አምላክም ሰው ሆነ አንልም። ቀድመን አምላክ ሰው ሲሆን ነው ሰው አምላክ የሆነው። እሱ ልክ ነው። እየጠየቀ ነው ድጋሚ ሌላ ነገር ኮመንት አድርጓል። እንግዲህ መልሱለት ከታች ወደ ነገር ጽፏል ነው እንዴ? እንትን ነው ልጆቹ ግራ ስለተጋቡ እንዲብራራ ፈልጌ ነው እንጂ እኔም እንደዛ ነው ለአጠቃላይ እንደሄድበት ነው። ትንሽ ታች አይቶ ነበር መሰል ኮሜንት ላይ። እስክንድር ጎበዝ ወንድ ነው ባይዘ ቴሌግራም ላይ ያለው ወንድማችን ነው፣ በጣም ጎበዝ። እናንተ ደግሞ ልጆችን በቮይስ አስተዋውቆኛል እና ጎበዞች ናቸው በጣም ሀሌ እያሉ ማለት ነው። በጣም ጎበዞች ናቸው። ጥሩ ነው። ጥሩ ብርቱ ተማሪ ከሆነ ቤላ ተማሪ እንጂ ዜማ አትማሪ ተማሩ እንጂ የቅዳሴ ዜማ የት ነው ምንማረው? ቅዳሴ ላይ ስታስቀድሽ ለምሳሌ ተንሱ ለጸሎት ሲባል ምንድነው የሚባለው? ትንሿ አንስት ቀላለ አላውቀውም። ሀና ምንድነው የሚባለው?
እሷ ታውቀዋለች። የዛሬ ፈተና ታውቀዋለች። እሷ ግን አታስተምርሽም አይደል እህትሽ? ሰላም ለኩልክሙ ሲባል ሰላም ለእናንተ ይሁን። ሰላም ለኩልክሙ እኮ ቀላል እንትን እኮ አይደለም ወንድሞች። መጣችሁ ተነሱ ሲባል ከመቀመጫ ቁጭ ካለበት ምንነሳበት ወደ ምስራቅ ተመልከት ሲባልም ወደዛና ወደዚህ ጎንበስ ጎንበስ ትላላችሁ አይደል? ወደ ምስራቅ ተመልከቱ። ምስራቅ በየት ነው? ቆይ በሁሉም አቅጣጫ ነው። ተዋህዶ ወደ ምስራቅ ተመልከት ሲባል ምንድን ነው የምታረጊው? እኔ ወደ ልጅ ከዚህ በፊት አለች ልጅ ነች። ወደ ጎኔ ከአና በኩል ሳይሆን ለአደር ሳይሆን ጨረሽ የማናቸውን የሚያስተጋባ የኔ ነው፣ ግን ሌላ ሰው መክፈት የለበትም። እኔ ሰው ያው እንትኑ ወደ ምስራቅ አይደለ የምናየው ቤተ መቅደሱ ወደዛ ነው። ወደዛ ወደ ግራ ወደ ቀኝ ምናምን እርስ በራሳችሁ በተለያየ ሰላምታ ሰላም ተባባሉ ሲባል ነው የሚዞረው አይደለ? እፋምናት ቀጥታ ላይ የቆምንበት ወደ ምስራቅ ወደ ቤተ መቅደሱ አይደለ? አሁን ወደ ሰማይ ወስደው ያቅጣጫ አይደለም ወደ ምስራቅ ተመልከቱ። እሺ እንደው ያንቺ እንደው ዛሬ ምን ሆኖ ነው በእግዚአብሔር አንቺ ምን ያም ተቸገርኩ እስቲም ይላሉ። አይ ቲንክ እንደዛ ሊሆን ይችላል። አይፎን ያንተ አይፎን ነው የርሶ? ሳምሰንግ ነች እንዴ? ኦኬ እና አይፎን ነው ሜቢ አይስማሙ ይሆናል። ባለፈው የሆነ ሰው እንደዛ ሲል ስለሰማው ነው። አንዳንዴ በርግጥ ላይ ጊዜና ሄድፎን ምናምን ነገር የምትጠቀሚ ከሆነ እሱ ነው ኢኮ የሚያደርገው እና ያለሽበትም አካባቢ እንትን ይለዋል ኢኮ ያደርገዋል እንጂ ፎን ዲፍረንት ሊሰጥ አይችልም። አይ ሄድፎን እየተጠቀምኩም አይደለም፣ ብሉቱዝ ጠፍቷል። ያለሁበትም ቦታ በጣም ብዙ ጊዜ የሚጠቀምበት ቦታ ነው። እንደዚህ ሆነው ነው የሚሰማው። እሷና ከታች ተዋህዶ የቤላ ጋር ያስተጋባ አሁንስ ይሰማል። እኔ ይሰማል ያስተጋባል። ስለዚህ ባይ በቃ ስልኩ ሊሆን ይችላል። እኔና መሰል እንትኖችን የምንረዳበትም ጭምር ነው። እሺ ይሄ የቴሌግራሙ የአብነት ትምህርት መማሪያው እንደዛ ነው። እና እኔ ሳልሆን አንድ በጣም ጎበዝ አባት አሉ፣ እሳቸው ናቸው የሚያስተምሩ። ሰኞና ሐሙስ ነው። አሁን ዛሬ ወደዛ ነበር ለሄድ የነበረ ሰዓቱ ግን እየደብተ መውጣት አለብኝ። ረሳሁት። አይገርማችሁም? የእህታችን ጥያቄ እንትን ብዬ እዚህ ቆየሁ እና ዞሮ እንደዛ ነው። ከዛ ግን በዛ ጊዜ ሂደት ውስጥ ከልሳችሁ ግዙ ደግሞ በአማርኛው ምን ይላል የሚለውን የአፕሊኬሽን መጽሐፍም ስላለ እሱን ማየታችሁ ሀሳቡንም ተረድታችሁ ምናምን እንድትመጡ ነው የሚደረገው። ከዛ ደግሞ ጊዜ በተገኘ ጊዜ ከኔ ጋር መልእክቱንም አብረን የማጥናት ነው እና ምነበሃ ከሚለው ጀምሮ መስቀል አብርሃ ሁሉ ዘገብራ እንደዚህ እያለ እንግዲህ በአማን አሃዱ የሚባልበት አለ አይደለ እያላችሁ ሰብሖ ለእግዚአብሔር የሚለውን እሱን ወይስ የብሆ ሁሉም ህዝብ ያው ብቻ ይበል ህዝብ የሚባለው ህዝብ መመለስ ያለበት ቅዳሴ ላይ ሄዶ ህዝብ መቆም አይደለም ያለበት። እንደው ለምንድን ነው የማይጨርሱ ዛሬ ስለዘመ ምንድን ነው ደግሞ አንዛዙት ምናምን እንዲህ ለማለት ቅዳሴ አይኬድም። ቤላ ብላለች መሰለኝ። ተዋህዶማ ወደ ምስራቅ ነው እያየሽ ቁጭ ያለችውና ግን አሁን በእውነት በጣም ጥሩ ትምህርት ነው። ቲክታክ ላይ ይለጠፍልና እኔ እንትን የለኝም አልጠቀምም። አሁን ያሉት ቴሌግራም ስለማልጠቀም ቲክታክ ላይ ቢለጠፍ በእውነት እንማራለን። አይ እስቲ ካልሆነ እንግዲህ አንዳንድ ቀንም ቢሆን ወይ እዚህ እንሞክራለን። እንግዲህ እስቲ እኔ እንጃ የኔታሽ ካሉኝ በቴሌግራም ያስገባኋቸው ወይ እንደዛ እናደርጋለን።
እንደሱ ጥሩ ነው። በቃ እንደዛ ነው ሰላም ከነ ሀሳቡ ዋሉ። ማለት ነው። እንደዛ ነው የምናደርገው። እሺ ሰላም ዋሉ ሁላችሁም። የተባረከ ቀን ይሁንላችሁ። ማታም ሆነ ምሽታችሁም ሆነ ቀናችሁም ልዘገጃጅና አሜን አሜን። ቆይ ግን ባርከሹ ልትይዝ ነው እንዴ? ቆይ ጸሎት እናድርግ። እሺ 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 ቆይ በጸሎት ይዛ ሀና ሩጥ አመታ እኮ የምታወራው። እሺ ብዙዬና እስክንድር ብዙዬን አፍነናታል ማለት ይቻላል። ወይ አልኖር ብላ ነው። እስክንድር ልወጣ ነው በቃ። ዛብነት ትመጣለህ? እንዴት ነህ? ክርስቶፎረስ ሰላም ነው? እንዴት ናችሁላችሁ? እግዚአብሔር ይመስገን እየበረታ ነው። ሁሉ ሰላም ነው። የኔ ታጋ መደወል አለብኝና ልወጣ። ሁሉ ሰላም ሁሉ ሰላም። አይ ቀደም የጥያቄውን ጥያቄ የጠየቁትም እና እታች ላሉ ሰዎች እንዲብራራ ነው። ከጥያቄው አንጻር ነው ሞር ምናልባት ይሄ ሲብራራለት ሊገባው ይችላል ከሚል አንጻር ነው እንጂ እኔ ኮንፊውዝድ ሁኜ እንኳን አይደለም። እና ይሄ ሰው የሆነ አምላክ እዚህ ጋር የሆነ የምትለዋ ራሱ ሰውነትን የምትገልጽ ስለሆነች አምላክነትን ሳይሆን አምላክ የሆነ ሰው አይባልም የሚል እምነት ስላለኝ ይሄ በደንብ ሲብራራላቸው ምናልባት ግልጽ ሊሆንላቸው ይችላል ከማለት አንጻር እንጂ ለሌላ አይደለም። ኤኒዌይ ብዙ ቆይታችኋል። ሰላም ሁኑ። እዛ እመጣለሁኝ። ቴንኪው። ቴሌግራም ላይ ግን የምትገቡ ልጆች ያው በውስጥ ስልክ ብዙ አክቲቭ አይደለሁም እኔ ግን አድላ አረጋችሁ እችላለሁ። ስልካችሁ በውስጥ ከላካችሁት ማለት ነው። አምናችሁ ከላካችሁት፣ ካላመናችሁኝም ችግር የለውም። እንደዛ ማድረግ ትችላላችሁ። ቴንኪው። በቃ የት ይዛቸው ልትሄድ ነው? አሜሪካ ነው? ካላመናችሁ ካመና እስክንድር እኮ ምን ነው የማይታመነው? እሺ በሉ ጸሎት እናድርግና እንውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ ስላስተማርከን፣ ስለመከርከን፣ ስለገሰጽከን ስለሁሉም ነገር እናመሰግናለን። በሰላም እንዳዋልከን፣ በሰላም አሳድረን፣ በሰላም አስመሸን፣ ይቅር በለን። በሰላም እንዳሳድርከን፣ በሰላም አውለን፣ በሰላም እንዳዋልከን፣ በሰላም አሳድረን። የተማርነውን ትምህርት በልቦናችን አሳድርብን። ስለ መብርሃን እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት ብለህ ለመነን። ክቡርና ገናና የሆነ ስምህን አባታችን ሆይ ማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይደመስስልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። በሉ በርቱ። እሺ ሁላችሁም መልካም ጊዜ ይሆንላችሁ። እንግዲህ እግዚአብሔር በሃይማኖታችን ያጽናል። አሜን። መምህር ሰላም ይዋሉ። አሜን። እሺ ሰላም ዋሉ። አሜን አሜን። እህቴ ተዋህዶ በይቻው ሀና ቀን አረኔም ኤልሳቤት ተብዬ ልጠራ። ሀና እንዴ ኤልሳቤት ነሽ? እሺ አመሰግናለሁ መምህር፣ እግዚአብሔር ይስጥልኝ። መልካም ቀን። እሺ አሜን። ብዙ ስታንተኛች እንዴ አንቺ ብዙ የቻው የት ሄደች? እሺ እኔም ክርስቲያን ነኝ። ለምንድን ነው ያልመጣልኝ? ለሌላ ቀን እኮ ይመጣልኝ ነበር። የምን ኢንቫይት ነው? ሲገቡ ነው ላይቭ ላይ ሲገቡ። እኔ እንጃ እንቹ እኔ እኮ ምን ቲክቶክ እርሶም ቤቶት ተመቷል። ኧረ የሆነ ነገር አልኩልኝ ተመቷል። እግዚአብሔርን መምህር አባረራችሁኝ ከቲክቶክ ላይ አሁን ዛሬ አባረራችሁኝ። አስቀምጬለታል። ወይ ላይ ከወንጀል እኮ ያሳዝናል። አምስቴ ወይ በጣም እንዲህ ደግሞ ትዕግስቱ ራሱ በጣም እግዚአብሔር የራሱ አናደኛል እኮ ቲክቶክ እንደዚህ ግን በጣም እኔ ደግሞ ስቃለሁ። እርሶ እንኳን ይኸው ጠፋ እያሉ ብቅ እኮ እርሶ ጠፋ እያሉ ስማም ብቻ
አሁንማ ጉባኤ እስጢፋኖስ ከተጀመረ ማን ማክሰኞ ይቀራል? እንጀምራለን ብለናል። ዛሬ ካነሳልኝ ስልክ አማን ጋር ተነጋግረን ማክሰኞ እንጀምራለን። ቢያንስ ማክሰኞ በየሳምንቱ። መልካም። አይ እንግዲህ በሰላም ነው። እኛም ደግሞ ኮፒ ሊንክ እናደርጋለን። አድርጉ እስኪ። ብቅ እላለሁ የሆነ ሰዓት ላይ። አሁንም አብነቱም ቢሆን የኔታን ጠርቻቸው እመጣለሁ እስኪ ካላችሁ። እሺ ዲያቆን። እሺ አንዴ አመሰግናለሁ። በርቺ ብዙ እኔም ክርስቲያን ነኝ። ቻው። እሺ አሜን እህቴ። እዩት ዲያቆን አትናቴዎስ ቅዱስ አትናቴዎስ አርዮስን በቁሙ ቀብሮት ነበር። ዳግምን በቁሙ ስንቀብረው ተመልከት። እዚህ ጋር ማለት ነው። ግባ በልልኝ። ቆይ ይግባ ና ግባ ዳግ በእናትህ እኛ ቁጥር 3 ላይ አረጋት ማስተማር የገባ ነው። ቆይ ታላቅ ሰው ጠሮብናል እንዴ? ወደ ማስተማር የገባ ነው። እንዳንተ አይነት ሆነ ልስንፈልግ ቁጭ ብለን ስንጠብቅ የነበረው ናግባ ዳጊ ናግባ። ታላቁ ያወራሃል። ቀጥል። ስቀልድ ነው። እሺ በጣም ጥሩ። እሺ እዚህ ጋር ምንድነው የሚለው? ወደ እንትን ውሰደው። ሃይፖስታሲስ የሚለውን ነው እኔ የምፈልገው ምን ማለት እንደሆነ ለማስረዳት ስለፈለኩኝ እሷን ማለት ነው። እስኪ ከስር ቶን ሀመር ተፍከው እንዴ ሙሉ እየታየኝ አይደለም። ወደ ላይ ሲከፍ አድርገው ወደንባ ዲያቆን ታላቁ አላዛር ሁላችሁም ግን ምናልባት ከጨረሳችሁ በኋላ አንዳንድ ሀሳብ የሚሰጥ የሆነ ግን ቀጥሉ። ሰላም ለማለት ነው። ቀጥሉ። አዎ ካራክተርስ ሃይፖስታሲስ። እሺ ሃይፖስታሲስ የሚለውን ንካው ምን ማለት እንደሆነ። ሰብስታንስ ነው የሚለው እያያችሁ ነው። ሰብስታንስ ነው የሚለው ከስር ኢቭን ባህሪ ብለን እየተረጎም ነው ማለት ነው። ሃይፖስታሲስ ሳይሆን ሃይፖ ማለት አንደር ማለት ነው። ስታሲስ ስታንዲንግ ማለት ነው። የአብ የባህሪው ምሳሌ ነው ማለት ምንድን ነው? አብ በባህሪ የሆነውን ሁሉ ወልድም እንዲሁ ነው ማለት ነው። አያችሁ፣ አብ በባህሪ የሆነውን ሁሉ ወልድ በባህሪው ነው ማለት ነው። ለምን? የሃይፖስታሲሱ ምንድን ነው? ካራክተር ነው ተብሏል። ፓርቲኩላር ኢንስታንሺዬሽን ነው ተብሏል። የዛ የመለኮት ባህሪ ፓርቲኩላር ኢንስታንሺዬሽን አብ ነው። ፓርቲኩላር ኢንስታንሺዬሽን ወልድ ነው። መንፈስ ቅዱስ ነው ማለት ነው። ስለዚህ ከላይ ዓለማትን በፈጠረበት ብሎ ሲናገር ፈጥሮ ፈጠረበት እንዳይሉ ከስር ምን ይላል ማለት ነው? የባህሪው ምሳሌ ነው ይላል። ስለዚህ አብ ፈጣሪ ከሆነ ወልድም ባይ ዲፎልት ፈጣሪ ነው። ለምን? የአብ የባህሪ ምሳሌ ነው። እየገባችሁ ነው? ሃይፖስታሲስ ስንል ፓርቲኩላር ኢንስታንሺዬሽን ኦፍ አን ኤሰንስ ማለት ነው። ስለዚህ አብ በባህሪ የሆነውን ሁሉ እንዲሁ ወልድም በባህሪ ስለዚህ ከላይ ፈጥሮ ፈጠረበት ያሉትን እዚህ ጋር ገደል ያስገባዋል ማለት ነው። የባህሪው ምሳሌ ብሎ ሊሆን ከሆነ አብ አምላክ፣ አብ ፈጣሪ፣ አብ ጌታ፣ አብ ሕያው የሚሆን ከሆነ ወልድም እንዲሁ ለአብ የሚነገርለት መለኮታዊ ባህሪ ሁሉ ይነገርለታል ማለት ነው። ይሄንን በመያዝ ነው ለአብ ያለው ሁሉ የእኔ ነው ይላል ጌታ ማለት ነው። ለአብ ያለው ሁሉ የእኔ ነው ይላል። ስለዛ ይሄ ክፍል መጽሐፈ ጥበብ ምዕራፍ 9 ላይ ቆይ እስኪ ያንኛውን እንትን ብለና ይሄ ጸዳለ ስብሐት የሚለው በነገራችን በጣም ወዶ ክፍል ነው። በቃ ልክ ቃል ስጋ ሆነ እንደሚለው ምንፍቅናን ሲቆራረጥ የሚኖር መለኮታዊ ሰይፍ ነው። ሰባት መጽሐፈ ጥበብ ምዕራፍ 7 ምዕራፍ 7 ቁጥር 24 አካባቢ ታላቅ
ያ አይ እቺ ከዚህ ጋር ኤግዛክትሊ ተመሳሳይ የሆነ ነገር ስላለ እሱን ማሳየት ፈልጌ ነው። አዎ 9 ስትል ስለሰማው ነው 9 ላይ 7:24 ነው እያንተላቁ እንደዚህ መጽሐፈ ጥበብ ምን ይላል መሰላችሁ? በእርስዋ ምዕራፍ 7 ከቁጥር 22 ጀምሮ አንዴ ዳርጌ ላሳያችሁ። የማስተዋል መንፈስ አለና እርሱም አለ ቅዱስ በልደት ብቸኛ የሆነ አንድ ሲሆን ሀብቱ ብዙ የሆነ ረቂቅ እንቅስቃሴው የፈጣን የሚወድ ፈጣን በጎ ነገርን ለማድረግ የሚከለክለው የሌለ ሰው ወዳጅ የጥበብ ወዳጇ አዋቂ እውነተኛ ግዳጅ የሌለበት ትዕግስተኛ ሁሉን የሚችል ሁሉንም የሚጎበኝ ንጹሐትና አስተዋዮች ረቂቃን በሆኑ ነፍሳት የሚያድር ድንቅ እኮ ነው ማለት። አሁን ተመልከቱ ቁጥር 25 ላይ የእግዚአብሔር የኃይል እስትንፋስ ናትና ይላል ጥበብን ማለት ነው። አርአያው የታወቀ ክቡርና ንጹህ የሆነ የኃይል አምላክ የክብሩ መገለጫ ናት ይላል። ስለዚህ የሚያገኛት ምንም ርኩሰት የለም። አሜን። ክርስቶስ ሰው በመሆኑ የሚያገኘው ምንም ርኩሰት የለም። ምንም ርኩሰት የለም። የክብሩ ምሳሌ ብሎ ነው የሚያስቀምጣት እዚህ ጋር ልክ በዕብራውያን መልእክት ላይ እንደተቀመጠው ማለት ነው። መጽሐፈ ጥበብን ሪጀክት የሚያደርጉ ሰዎች ምን ያክል ቴዎሎጂ እያመለጣቸው እንደሆነ እንኳን አያውቁም። ቃለ ግዘት ሃይማኖተ አበው ምዕራፍ 117 ክርስቶስ የግዳጅ መራብ መጠማት መሞት አለበት የሚር ቢኖር የተወገዘ ይሁን ይላል። እዚህም ላይ ጥበብ ግዳጅ የለባትም ይላል። አያችሁት? ግዳጅ የለባትም በጥበብ። ስለዚህ ክርስቶስ ሲራብ ሲጠማ እንዲህ ምን ከእኔ ነው ወይስ እየተቋረጥክ ነው? አንተ እየተቋረጥክ ነው። ድምፁ ደግሞ ዝግ ብሏል። በደንብ አይሰማም ታላቁ። እሺ አሁን ሰማለሁ ዲያቆን። አሁን ምርጥ ነው ታላቁ። ቀጥል። በጣም ጥሩ። ስለዚህ እዚህም ላይ እንዳየ ነው ሃይማኖተ አበው ቃለ ግዘት ምዕራፍ 117 ላይ ማለት ነው ክርስቶስ የግዳጅ ረሃብና ሞት መጠማት መራብ አለበት የሚል ቢኖር የተወገዘ ይሁን ይላል። እዚህም ላይ እንዳየ ነው ጥበብ ግዳጅ የለባትም ይላል። ግዳጅ የለባትም ይላል። የሚያገኛት ምንም ርኩሰት የለም ይላል። የክብሩ ምሳሌ ናት ይላል። እዛ ላይ ጸዳለ ሰብዓት ይሆን የሚለው ማለት ነው የባህሪው ምሳሌ የሚለው እና ክርስቶስ ሰው በመሆኑ የሚያገኘው ርኩሰት ምንም የለም። ምንም አይነት መርከስ ክርስቶስን ሰው በመሆኑ ውስጥ ሊያገኘው አይችልም። ያም ብቻ ሳይሆን ሰው በመሆኑ ተገዶ የሚያደርጋቸው ምንም ነገር የለም። አብሶሉትሊ ማለት ነው። የግዳጅ ረሃብና ሞት አለበት የሚሉ ሰዎች ካሉ ሃይማኖተ አበው ቃለ ግዘት ላይ ራሱ በቃለ ግዘት የተቀመጠ ትምህርት ነው። የፈቃድ እንጂ የግዳጅ ምንም ነገር እንደሌለበት ማለት ነው። ዲያቆንዬ ከዚሁ ጋር ተያይዞ ሰው ስለሆነ ለክርስቶስ እነዛ ብሌምለስ ፓሽን የምንላቸው እነሱ ራሳቸው ግዴታ ተፈጥሯዊ ናቸው የሚሉ ሰዎች እንዳሉ ታውቃለህ አይደለ? ግዴታ ነው የሚሉ ማለት በሂስትሪ ነው ወይስ አሁን ነው እያልከኝ ያለው? እኔ እኮ ግራ እየገባኝ ነው። በሂስትሪ በሂስትሪ እሺ፣ በሂስትሪ አሉ የኛ ዘመዶች አሉ እነ ሰማይጠሪ አሉ። እሺ ሁሉ እንደ ዲያቆን እያለን ግን ጥያቄ ያለኝ ዲያቆን ታላቁ ኡስታዝ ይቅርታ ሳጨርስ ከገባሁ። አይ ቆይ ከስር ግልጽ እንደሆነላቸው ልጠይቅና አጠይቂያለሽ። ከስር ግን አሁን ያወራነው ነገር ግልጽ ነው። ይሄ ፐሪኮረስስ ምናምን ጥበብ ምንድነው ምናምን ግልጽ ነው። እሱ ገብቷቸዋል። ከስር ዲያቆን ዛትናቴዎስ የሆነ ነገር በል በዛው ከሞላ ደግሞ ይፈሳልና ለሰዎች ነው ብንቀበል መልካም ነው። እንደዛ አይ ግልጽ ነው። ግልጽ ሆነላቸው በቂ ነው። ቀጥል ታላቁ። አይ ይበቃል። ብዙ ፈቃድ እኮ አብራራን ይላችሁ። አንድ ቀን ከታላቁ ጋር እንይዝና ፈቃድ ላይ ብቻ እንገባለን። ግድ የለም እሺ፣ ግድ የለም እንገባለን። የሳዊሮስ ማብራሪያ አለ፣ ሴቨረስ ኦፍ አንቲዮክ ማለት ነው። ፈቃድን የሚያብራራበት እና እሱ አንድ ቀን መግባታችን አይቀርም ላይፍ።
ግን አሁን ከሚረዝምባችሁ ቢቀር መልካም ነው በሚለው ነው። ግን ፔሬኮሬስ የተያዘ በደንብ አብራርቶላችኋል። ፔሬኮሬሲስ ምንድነው? አብ በወልድ ወልድ በአብ ውስጥ ህልው መሆን ማለት ነው። እና ይሄ ፔሬኮሬሲስ ነው ለሁሉም ነገር ለስላሴ መነሻ የሚሆነው ማለት ነው። ያ ነው አብ በወልድ ወልድ በአብ ውስጥ ህልው መሆን ነው። ልክ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 እንደጠቀሰ በዛው ልክ እናጋው ዮሐንስ ወንጌል ምዕራፍ 10 ቁጥር 37 ላይ ክርስቶስ ባታምኑኝ እንኳን እኔ የምሰራውን ስራ እመኑ ይልና ምክንያቱም የሚሰራው ስራ ሲናገር አብ በኔ እኔም በአብ እንዳለሁኝ ይናገራል ይላል። ስለዚህ ኢነርጂያዎች የሚነግረን በዲቫይን ኢንትሪንሲክሊ አብ በወልድ ወልድ በአብ ውስጥ ህልው መሆናቸውን የሚያሳይ ነው ማለት ነው። እና ይሄን ነው ታላቁ መምህራን በአፊርም ለማድረግ የፈለገው። ግን ፕሮግራም ይዘን ታላቁ አንድ ብንሄድበት ደስ ይለኛል። ፍቃድ ላይ ከፈለጉ እንደዚህ በደንብ ምንድነው ፍቃድ ነው ከሚለው ተነስተን ማለት ነው እንደዛ ልሰማ ጥያቄ ያለኝ ብላ ጸጥ አለች። ኦኬ እሺ፣ እኔ ነኝ ጸጥ ያልኩ ሳይፈቀድልኝ እንዴት ኡስታዝዬ አሚን ዲያቆን ጅብሪል ሰላም ብያለሁ። እሺ ሰላም ብያለሁ። ጠይቂሽ ጥያቄሽ። እርሶ ግን ለምንድን ነው ሙስሊም የሚሉን ሁሌ? ይሁን ብቻ ይበሉን፣ ችግር የለውም። እኔ ምን አገባኝ? ሙስሊም እንደኔ ካመነ ጥሩ ነው። አሁን ቅድም ባትነ የሚለያያቸው ብዬ ነው። ቀጥ ጠይቂሽ። ምንም ኢየሱስን አምላክ ነው ካሉ ሙስሊሞች ጎበዞች ናቸው ላቸዋል። ኤኒዌይስ ጥያቄው ቆይ አንድ ትምህርት አንተ ስትናገሩ ማለት ኦርቶዶክስ ስለሆንክ ኦርቶዶክስ ስትናገረው ትምህርት ከሆነ ትምህርት ነው። ይሄ ልክ ነው ካልኩኝ እኔ ግዴታ ኦርቶዶክስ መባል አለብኝ ወይ ደግሞ እንደዛ ሀሳቤ ስለሚኖር ነው እዚህ ቲክቶክ ላይ ብዙ ጊዜና አብ በወልድ ነው ስንል ሙስሊም እንባላለን። አንተም አልክ። ስለዚህ አንተ ሙስሊም ነህ ዲያቆን አሚን ጅብሪል። ጥያቄው ነው። አዎ እኮ አትበል ማለት ነው። ሌላ ይሄን ልጠይቅ ነው የገባሁት። አንተ ሙስሊም ነህ እንደሱ ስላልክ ሙስሊም ትባላለህ እንደዚህ ይሄን ትምህርት እንደዚህ ስለተናገር ወይ ደግሞ እኔ ሙስሊም የሚያስብለኝ ሃይፖስታቲክ ዲስቲንክሽን አፈርም ታረጋላችሁ እናንተ አካላዊ ልዩነት እንዳለ አካላዊ ኦኬ እሱ ነው። አካላዊ ልዩነት የሚባል ነገር የለም ነው የምንለው። ግን አብ በወልድ ስለዛ ነው እስላም የምትባየው። ይኸውልሽ አሁን ለምሳሌ በአንድ አህባሽ መካከል በአንቺና በአንድ አህባሽ መካከል ያለው ልዩነት ምን መሰለሽ? አንቺ መምህር ነብይ ነው ብለሽ አትቀበይም። ዛት ሴት ነገረ መለኮታችሁ ኤግዛክትሊ ተመሳሳይ ነው። ኧረ አይደለም ተው ታላቁ እስቲ ጠይቀኝ እኮ አልኩት ማለት እኔ ልጠይቅህ። እሺ ንገረኝ። ለምሳሌ አላህ በእስልምና ማለት ነው አንድ ነው ሲባል ዩኒ ፐርሰናል ነው ማለት ነው። አንድ ፐርሰን ብቻ ነው። ያ አንዱ ፐርሰን ግን የተለያዩ ስራዎችን ይሰራል ወይም ብዙ ሲፋዎች አሉት። ከነዛ ሲፋዎቹ አሁን መራራት፣ ማዘን እንደዚህ ተብለው ይነገርላቸዋል። ምንም እንኳን በእስልምናው ማዘኑ ራሱ ፍጡር ቢሆንም ማለት ነው። ስለዚህ አሁን አንቺ በአንዱ ሃይፖስታሲስ ውስጥ እነዚህ ሁሉ ነገሮች አሉ ነው የምትይው። እነሱም ደግሞ ተመሳሳይ ነገር ነው የሚሉት። ያለው አንድ አካል ነው። ነገር ግን በዛ አንድ አካል ውስጥ ብዙ አይነት ኤሴንሻል ፕሮፐርቲዎች አሉ ነው የሚሉት። ምንድነው ልዩነታችሁ? በቴዎሎጂ ደረጃ ነው። አራት እናገባለን ምናምን የሚለውን እንዳታነሺ ፕሊዝ። በቴዎሎጂ ደረጃ ምንድነው ልዩነታችሁ? አራት ትላ እንኳን እኔ ስለማመድም ማለት ሲጀምር እኔ ይቅርታ አድርጉልኝና አላህ ማን እንደሆነ ወደፊት እማራለሁ። ሲቀጥል እኔ የማውቀው ይሄ የአብርሃምን አምላክ የእስራኤልን አምላክ ነው። እዛ ሲጀምር ልዩነቱ ነው። አብና ወልድ ወይ ደግሞ አብ መነሻ ከሆነ ምንጭ ነው። ቃል ያለው አምላክ የራሱ ባህሪው ነው፣ ግን አንለየውም ነው። ቃል የሚባል ከአብ ጋር አክሎ ሳይሆን አብ ራሱ ቃል ነው በባህሪው። ወደዚህ በስጋ ተገልጦ ሲመጣ ያ ኢየሱስ የሚል ስም ሲይዝ ኢየሱስ ከአብ የተለየ ራሱን የቻለ አምላክ አይደለም ነው።
ኦኬ እሺ፣ ቀለል ላድርግልሽ እና የሆነ ቶሎ እንድትረጁ ማለት ነው። ለምሳሌ ቅዱስ ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ይላል እና ልጅ የሚባለው አብ ነው። እዛ ጋር አብ ተወለደ ካልሽ አይ እግዚአብሔርማ አይወለድም እኮ እግዚአብሔር እንዲቀጥታ ሰው እግዚአብሔር ይወለዳል እንዴ ቢል እግዚአብሔር የሚወለድ እሱ አይደለም ጥያቄ። እግዚአብሔር የሚወለድ እሱ አይደለም ጥያቄ። ሄቨንዬ የሉቃስ ወንጌል ምዕራፍ 1 ቁጥር 36 ጀምረሽ ስትመለከቺ ከድንግል ማርያም የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላታል መልአኩ። አንቺ ደግሞ አብ እኮ ነው። ይሄ እኮ እኔ ግርም የሚለኝ ነገሮች አይደለም ማለት ነው አይደለ? እኛ አብ ተወልዶ ልጅ ሆነ ብለን እኮ አናውቅም ነው ታዲያ። ቄስ ተክለ ማርያም በመጽሐፋቸው አብ ተወለደ ብለዋል። እናት አንተ ዝም በል አንተ ራስህ የሰው መጽሐፍ እያነሳ ዝም ብለህ የምታነብ እናንተ የመናገር ሞራል የላችሁም ከኔ ጋር። አንዴ ዝም በል አንተ ዝም ብለህ ገልጣል እንትን እያልክ የሰው መጽሐፍ የማይለውን ስትል የምትውለው እኔ በእውነት ዛሬም ገላግለኝ ዛትናትስ ጴንጤ አይደለም ልጁ። ጴንጤ መሆኑን በምን እርግጠኛ ሆነሽ? ስለዚህ ሳሚ ነው ጴንጤ ነው። እኔ አምጥቼ በቀደም ከወንድም በረከት ጋር ሲከራከር አሳያለሁ። ይበለኝና እቀበለዋለሁ። ጴንጤ አይደለሁም ይበልልኝ። ፕሊዝ እባካችሁ ርዕስ የማስቀየር ስራ አትስሩ። እኔ አልቀየርኩም። ቆይ ቄስ ተክለ ማርያም ቃሉ ይናገር በሚለው አስቆሙልኝ። እኔ ወርዳለሁ። ለዚያ በሚለው መጽሐፋቸው እነዚህ የሰው መጽሐፍ እያነሱ ስትሳደቡ የምትውሉ ሰዎች ነው የመከራከራቸው። ፕሊዝ አንዴ አብ ተወልዷል ብለዋል ወይስ አላሉ? ቄስ ተክለ ማርያም ቃሉ ይናገር በሚለው መጽሐፋቸው ላይ ለምን ነው የምትዋሽኝ? እኔ ከነዚህ ሰዎች ጋር ምንም የማወቅ ሞራልም የለኝም። ሞራል የሚባል ኖ ምንም እላፊ አልተናገርኩሽም። እኔ እላፊ አልተናገርኩም። ከአንተ ጋር አላወራም። እኔ ከጴንጤ ጋር አላወራም። በምንኛ ነው የሚናገሩ እነዚህ ሰዎች? እንደማመጥ አንዴ እየተደማመጥ እኔ ላፊ አልተናገርኩም። ቤት ስትከፍት ይመጣለሁ። አንተ የሰው መጽሐፍ አንስተህ ስትሰደብ አንዴ በአደባባይ መዋሸት ኃጢአት ነው። በነገራችን ላይ ቄስ ተክለ ማርያም ቃሉ ይናገር በሚለው መጽሐፋቸው ገጽ 19 ላይ አብ ተወልዷል ብለዋል ወይስ አላሉ? እንኳን አሉ። ምንም እናንተ የሰው ገደል እያነሳችሁ አይደለ ስትሳደቡ ማላቃችሁ መሰላችሁ? እኛ አብ ተወልዷል ብለናል ብለሽ ለምን ዋሽሽ? ይኸውልህ ታላቁ እነዚህ አስቁም። አንተ እሱ ይኸውልህ አንድ ነገር ፈቅድለታለሁ። ጴንጤ እኔ አይደለሁም ብሎ በአደባባይ ይንገረኝና ሚውት አድርጊ። ቆይ ተመልክቱ። አሁንም ርዕስ እየቀየረሽ በል ጴንጤ አይደለሁም በል እስቲ እኔ በቃ ትቼዋለሁ። በቃ ይቅርብኝ። በቃ ታላቁ ቆይ አንዴ ሳሚም ሄቨንም አንዴ ፕሊዝ። ኦኬ ሁለታችሁም የጨዋችሁ ነው እና በጣም ነው የሚረብሸው። ጨረሳችሁን? የመጀመሪያውን ጨረሳችሁ ነው እዚህ ጋር የደረሳችሁት? ኧረ ገና ከታላቁ እያወራ ዘሎ ገባ በመሀል። ከዛ መጽሐፍ አመጣ እና ተራ በተራ ነው እኔ መጽሐፍቶች ሲነበቡ ይወላችሁ እኔ የኦርቶዶክስ መጽሐፍ አንስቼ ሳነብ እኔ የኔ ሲነበብ ወልሽ ሰዎቹ ምን ሊሉ እንደፈለጉ ሰዎች መጽሐፍ ቅዱስ አለ። መጽሐፍ ማለት እኮ ሰዎች የጻፉት መጽሐፍ ማለት ነው። አንዴ ቆይ ሄቨን አንዴ ከሳሚ ጋር አንቺ ማውራት አትፈልጊም? አልፈልግም። ኦርቶዶክስ አይደለም ነው አይደለም የምትይው? ኦርቶዶክስ አይደለም። ሩሄ ቆይ ነው። እኔ አሁን ከታላቁ ጋር ይቀጥላሉ። እኔ ከኔ ጋርም አይደለም ንግግር የጀመሩት ከታላቁ ጋር ንግግር እኔ ጀመሩ። ለታላቁ ስጣውና ቃሉ ይናገር የሚለው መጽሐፍ ሳሚ ተቆርጣል። ቆይ ሄቨን አንዴ ሳሚ ተቆርጣል። ካለክ ተቆርጣል ሳሚ። እሺ ሳሚ ኔትወርክ ይዞታል ማለት ነው። ስለዚህ እንዳይሆን በቃ ያ ቀጥሉ። እንዳይሆን ለመደማመጥ ነው ማውራት ያለብን። አሁን የተባለው ቀሲስ የሃይማኖት መግለጫ ኖሯቸው እዛ ላይ ከተጻፈ ይቺ ልጅ የሃይማኖት መግለጫውን አትከተል ማለት ነው ብለን እናልፈዋለን። ታላቁ ቃል ገባልሃለሁ። ቴሌግራምን ከሰጠኸኝ ልክልሃለሁ። እዛ ላይ የቤተ ክርስቲያናችን ዶክትሪን መጽሐፍ ነው። ዶክትሪን ሳይሆን ሰዎች የሚጽፉት መጽሐፍ አለ አይደለ? እንደናንተ ጋር እንዳለው እሱን ይዙና ስንት ጊዜ አስረዳናቸው? 100 ሚሊዮን ጊዜ አስረዳናቸው። ይሄው እኔ ከፈለግ
ማስረጃም አቀርባለሁ። ቄሱ የተናገሩትን እንዲህ ማለት ነው ብለን እያለ ድርቅ ብለው ያችኑ ነገር ነው ኤቭሪዴ የሚና እኔ አብ ተወለደ ካሉኝ ኦፍኮርስ በቃ እምነቴን እኮ ነው የምናገረው። ለእናንተ ስላልዋሽ ለምን ዋሻለሁ? አብ ተወለደ ቤተ እምነት እያለ ለምንድን ነው ለእናንተ አልተወለደም ብዬ የምዋሸው? ዋት ሪዝን ነው የምዋሽበት? ኤኒዌይስ እኔ ወደ ፖይንቱ መጽሐፉ የዶክትሪናችሁ መግለጫ ነው አይደለም። ይሄ መጽሐፍ እዛ ላይ ያለው ይሄ መጽሐፍ ቃሉ ይናገር የሚባለው መጽሐፍ ላይ ሰዎች እንድንማርበት ምን ማለት እንደሆነ የቤተ ክርስቲያኗ የጻፉት ቄስ ተክለማርያም የጻፉት መጽሐፍ ነው እንጂ ምንድነው ዶክትሪን አይደለም። ስለዚህ አብ ተወልዷል የሚለው ስህተት ነው ማለት ነው አይደለ? አላሉም ካሉ ያሳየን ሁሌ ነው የሚሉት እኮ እነሱ። አይ ኖ ስልሽ አሁን እነገሌ ብሏል ምናምን ሳይሆን ማንም ይሁን ማንም አብ ተወልዷል የሚል ትምህርት የሚያስተምር ሰው ካለ ስህተት ነው። በትክክል ቴንኪው። በቃ እኔም እሱን ነው እንድነግርኝ የፈለግኩኝ። ስለዚህ እዛ ላይ የተወለደው አብ ካልሆነ ያልተወለደ አብና የተወለደ የእግዚአብሔር ልጅ እንዳሉ በግልጽ ያሳያል ማለት ነው ክፍሉ። እንደሱ አይደለም እኛ የምንረዳው። የተወለደና ቃልን ከእግዚአብሔር አብ ለይተ ሌላ እግዚአብሔር ነው አትለው። እግዚአብሔር ራሱ አንድ ነው የምንለው። ኖ ሌላ እግዚአብሔር ነው እኮ አይደለም ጥያቄን በደንብ አዳምጪኝ ሄቨን። እሺ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው የሚለው ከእርሷ የተወለደው አብ አይደለም ብለሽኛል አይደለ? የተወለደው እግዚአብሔር ልጅ ነው። ልክ ነው እኮ። ስለዚህ አብ ካልተወለደ ያልተወለደ አብ የሚባል ደግሞ አለ ማለት ነው አይደለ? ያልተወለደ አብ ማን ነው? መጀመሪያ ቃል ምንድን ነው የሚለው ንገረኛ። በእናንተ ፍቺ ይዘህ አይደለም እኮ ለእኔ የምንነግረኝ። እኛ ፍቺውን እኮ አይደለም። አሁን እኮ ተስማማን ከአንቺ ጋር እኮ ተስማማን። ምን ተስማማን መሰለሽ? የመጀመሪያው ፖይንት አብ ተወለደ የሚል ትምህርት ስህተት ነው ተባባለን። ስለዚህ የተወለደው አብ አለመሆኑን ተስማማን ማለት ነው አይደለም? አይደለም? ያው አልኩ እኮ። በጣም ጥሩ ኦኬ ቴንክ ዩ። ስለዚህ የተወለደው አብ ካልሆነ ከድንግል የተወለደው ምንድን ነው? ኦኬ የእግዚአብሔር ልጅ ከድንግል የተወለደው። በጣም ጥሩ። የእግዚአብሔር ልጅ ያልተወለደውን አብን ነው። እሱ ስለተወለደ ያልተወለደ እግዚአብሔር አለ አይባልም። እግዚአብሔር በዛ ልጅ ነው ሁሉን ነገር ማየት የምንችለው። እኛ ፖይንት እሱ አይደለም። እሱ ነው የኛ ትምህርት። አሁን አንተ የጠየከኝ እንኳ ገብቶኛል። የመለስኩልህ ያለሁት እኮ ነው። ያልተወለደ የሚባል ነገር አይኖርም። ለምሳሌ የእግዚአብሔር ልጅ ሞተ ሲባል ሄቡ ይኸውልሽ፣ አንቺ የራስሽን ነው እየነገርሽን ያለሽው። ታላቁን እየጠየቀሽ ያለው ግን የምታምኙ ከመጽሐፉ ጋር ኮንሲስተንት ነው ወይ የሚለው ነው። ጥያቄው ምንድን ነው መሰለሽ? አብ አይደለም ለእግዚአብሔር አብ አልተወለደም ብለሻል። ክርስቶስ ደግሞ ተወልዷል አይደለ? ስለዚህ ያ የተወለደው የእግዚአብሔር ልጅ አብ ነው ወይ ነው ጥያቄው። አይደለም ከሆነ በእነሱ ማቅለል የተወለደው የእግዚአብሔር ልጅ ሄቪ ልጨርስና ሲምፕሊፋይ ላድርግልሽ ብዬ ነው። አይደለም ካልሽና አብ አይደለም የተወለደው ካልሽ፣ የእግዚአብሔር ልጅ አብ አይደለም የተወለደው ካልሽ፣ የተወለደውና በአብ መካከል ያለው ልዩነት ሄቡ ዲስቲንክሽን ምን አይነት ዲስቲንክሽን ነው? እኛ እንደምንለው ሃይፖስታቲክ አካላዊ ካልሆነ በስተቀር ነው። ትክክል ነኝ ያለ ታላቁ እሱ ኮንፊርም ያግናት ቀጥ ያለሽ ታላቁ ኦኬ። አሁን መወለድ የሚባለው ነገር ለእግዚአብሔር ስለማይነገርለት ነው። መወለድ የሚለው ያ ግን ያ የተወለደው ግን የእግዚአብሔር የራሱ ቅድም እኮ ይላል ሄቡዬ። አሁን እኮ አንቺ የምታስቢው ነው ወይ አንቺን መሰረት ምን የኔን ትምህርት ነው የምነግረው። ዳይቆል የምን ላድርግ ነው መፍትሄ ወይ የኔ ልንገራችሁና እዚህ ጋር ልክ አይደለም ብላችሁ ነገሩ ይወልሽ። አሁን እኮ የኔማ ኦኬ። አሁን እኛ ማርያም የወለደችው ማን ነው ብሎ አንድ ሰው ቀጥታ መጥቶ ቢጠይቀኝ እኔ መጽሐፍ ቅዱስ እንደሚለው ማርያም የወለደችው የእግዚአብሔር ልጅ ነው እለዋለሁ። አንድ ሰው እኔ ማምነው ልጅ ያለውን እግዚአብሔር ነው ብዬ ከሙስሊሞች ጋር የምከራከረው አሜን ከመጡ ማወራቸው ነው። እግዚአብሔር ልጅ አለው። አዎ ከድንግል የተወለደ ልጅ አለው። ይሄ ልጅ ግን ከአብ የተለየ ሌላ አምላክ ነው ማለት አይደለም። ያ ልጅ ልክ ስናየው በቃ አብን አየው ብዬ ነው እኔ የማመልከው። አሁን ኢየሱስ ብዬ ስጠራ አብንም ወልድን መንፈስ ቅዱስንም ነው ምጠራው ማለት ነው በእኔ ትምህርት እንጂ ነጥዬ አንድ የተወለደና አንድ ያልተወለደ አምላክ እያልኩኝ ማለት አልችልም። እግዚአብሔር በመገለጡ አንድ ያልተወለደ አምላክ እያልኩኝ ማለት አልችልም።
እግዚአብሔር በመገለጡ ታይቷል። አንድ ጊዜ ታላቁ አንድ ጊዜ ትቀጥላለህ፣ አንተ ነው የምትቀጥለው። ግን ሄቡ እዚህ ጋር ሪፈር ያደረግሽ ያለሽው ቆላይስ ምዕራፍ 1 ቁጥር 15 እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 29 ነው አይደለ? ዮሐንስ ወንጌል 14 ላይ 7 ላይ 19 እና አንደኛ ቆላይስ ከቁጥር 7 እስከ 9 ያለው አይደለ? እኔና ያብና ያለበት ቁጥር 9 ላይ አይ ፊልጶስ አሳየኝ ሲለው ይሄ ካሁን ጀምራችሁ አይታችሁታል ያለው እንጂ ታዩታላችሁ ማለት ነው የሚለው አይታችሁታል። ናይስ። ይሄ ደግሞ ከዚህ ጋር አንድ ላይ ምን ኮላቦሬት የሚያደርግ ነው። ቆላይስ ምዕራፍ 1 ቁጥር 5 ላይ የአምላክ መልክ የተባለው ጋር ኮላቦሬት የሚያደርግ ነው ያለው ሄቡ። አዎ መልኩ ነው የእግዚአብሔር መልኩ ልጁ ነው። ተግባባን። ስለዚህ በዚህ ምክንያት ነው አንቺ ማትለዩ አይደለ ሄቡ? አዎ አንለይ። አሁን እናንተ ኩነት የምትሉትን አንቺ ያልሽውን ሄቡዬ አንቺ ያልሽውን ያዝ። ቆላይስ ምዕራፍ እንትን ላይ ሐሰት አንደኛ ቆሮንቶስ ምዕራፍ 11 ላይ ክፈትልኝ። መጀመሪያ ቆላይስ እናንብበው። ስለዚህ አንለይም። ገብቶሃል? እሺ አንተ አሁን ባንቺ ሎጂክ ማለት ነው እጄ ሄቡዬ እንደማይሆን ላሳይሽ ነው። ከዛ ላይ ተላቋ ነው ችግር የለም። በእኔ ሎጂክ ሳይሆን ያንተንም ትምህርት እየነገርከኝ በዛው የኔ ሎጂክ ይቀመጥ ችግር የለም። አየ ሄቡ ችግር የለውም። ሐሰት ወይስ ታላቁ ማን ነው መክፈት የሚችለው? ምን ልክፈትልኝ ደግሞ? መጀመሪያ ቆላሴስ ምዕራፍ 1 ቁጥር 15ን ክፈትልኝ። አይመችም ለመክፈት? ይመችሃል። አሁን ሄቡ ቁጥር 15 ላይ አድርገውና ቁጥር 15 ላይ 15 ተመልከች። እርሱ የማይታይ አምላክ ምሳሌ ነው ይላል። ስለዚህ ሄቡዬ እዚህ ጋር የአምላክ ምሳሌ የተባለን በዚህ ምክንያት ነው አይደለ? ከዮሐንስ 19 ጋር ግጥም ብሎ ማን ነው እንዳልኩ ነው ዮሐድና ቢኒ እንደዛ ድምፁ ከኔ ነበረ። ኦኬ ቴሌግራም ላይ ቮይስ ተከፍቶብኝ ነው ይቅርታ። እሺ ሄቡዬ እዚህ ጋር ምሳሌ ነው ስለተባለ ነው አይደለ? አንለይም ያልሽ ያለው ምክንያት እሱን አስምሬ ለመያዝ ነው ነገርኩ። አዎ ከሰጠኝ ትንሽ ደቂቃ እንዲህ ብቻም ሳይሆን ይሄ ትሁት ሆኖ የመጣው ራሱ እግዚአብሔር ነው። ወርድ ቃል ወደ ታች እየወረድክ ስታይ እሱ ላይ እሱ ሄቡዬ ማብራሪያ ነው እኔ የፈለኩትኝ። ቤዙ ግን ምሳሌ የሚለው ነው አይደል? እሺ ሄቡዬ አሁን ቆላይስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ክፈትልኝ። ምዕራፍ 11 ቁጥር 7 እሺ ቁጥር 7 ይላል ወንድ የማን ምሳሌ ነው ይላል ሄቡ? አይልም። ወንድ ነው ያልከኝ? ወንድ የማን ምሳሌ ነው ይላል? ወንድማ የሴት ሶሪ ከላም በባ ወንድ የእግዚአብሔር ምሳሌ ነው። ይቅርታ። እሺ ናይስ። ይሄን ስንል ምሳሌ የተባለው ወንድ ከእግዚአብሔር የተለየ ነው ወይስ አይደለም? እግዚአብሔር ከተባለው አካል እንዴት አልገባኝ። እስቲ ቆይ ምሳሌ ነው አሁን በክርስቶስ ምሳሌ ስለተፈጠረ እንደሱ ነው እኛ የምንረዳው። ኦኬ ችግሩ እኮ ምን ሆነ አሁን ያረዳዱ ልዩነት ሄቡዬ ኖ እዚህ ጋር ኖ በፍጹም እኔ ያሳይሃለሁ ምን ማለት እንደሆነ አንተ ተናገርና። እሺ ሄቡዬ ታላቁ ሀሳቤ ካገኘው በዚህ ዲስከሽን ልቀጥል ብዬ ነው። ታላቁ እንትን የሚመቸው ታላቁ የወንድ ምሳሌ ነው ሲባል እዚህ ጋር ልንገርህ እኔ ከፈቀድክ ታላቁ ይቀጥ እሺ ይው ክርስቶስ አስረጅም ታላቁ ይቀጥ እሱ ጋር አስረጅም ክርስቶስ የተፈጠርነው ራሱ እኛ የተፈጠርነው በክርስቶስ ምሳሌ ነው ብለን ነው የምናምነው። ሊመጣ ይሄ አሁን ከአፈር የተሰራው አዳም የመጀመሪያው ሰው አዳም ምስሉ ክርስቶስ ነው። ዋናው ክርስቶስ ግን ሲመጣ ያየነው እግዚአብሔርን ያየነው ማለት ነው። እሺ ቀጥል። ፖይንቱ እሱ አይደለም። ይኸውልሽ አሁን እዚህ ጋር ወንድ የእግዚአብሔር ምሳሌ ነው ይላል። ስለዚህ ወንድና እግዚአብሔር በአንድ አካልነት እየጸኑ ናቸው ወይስ በአካል ይለያያሉ? ወንድና ምሳሌ ወንድና ምሳሌ ወይስ ይለያያል? ምን ማለት ነው? የእግዚአብሔር ምሳሌ ነው እኮ አዳምጪኝ እንዲገባሽ በጌታ ስም። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ይላል። ስለዚህ አሁን ወንድ የተባለው እግዚአብሔር ነው። እግዚአብሔር የሚባለው ወንድ ነው ብለሽ ነው የምትረጂው ወይስ ወንድና እግዚአብሔር ሊያይ ፍቺም አንሰጥም። እንደሱ አሁን ያላችሁኝም ነገር ወንድና እግዚአብሔር አይለያዩም አይደለም።
እግዚአብሔር እኔ የኔን ግን ልመልስልህ አይደለም ብያለሁ። በቃ ያንተ እንደሱ አደረገ። በጣም ጎበዝ ልጅ ጎበዝ። በቃ ስለዚህ አሁን እዚህ ጋር ወንድ የእግዚአብሔር ምሳሌ ነው ሲል የእግዚአብሔር የሚለውና ምሳሌ ሆኖ የሚጠቀሰው ወንድ በአካል እንደሚለያዩ ማወቅ ይቻላል አይደለም? ተስማማም? ችግር የለም። አዎ ተስማምተናል። ቀጥል። ችግር የለውም አይደለም? ቃሉ እንደዛ ይላል ወይ? አዎ የምትሄድበት ፖይንት አይ አንደርስታንድ ማለት ነው። ይቅርታ። አዎ በጣም ጥሩ። ስለዚህ አሁን ክርስቶስ የእግዚአብሔር ምሳሌ ነው ሲል እንዴት ነው በአንድ አካልነት የምትወሰኙ? አዎ ክርስቶስ የእግዚአብሔር ምሳሌ ነው ማለት ይሄ በቃ ራሱ እግዚአብሔርን በአካል ያየንበት የማይታየው ረቂቅ የሆነው አምላክ ፖይንት እሱ አይደለም። እንግዲህ ፖይንቱ ይሄ ካልሆነ አስረዳኝ። ለአድምጥ። እኔ ማይኬል ልዝጋና አንተ እንዲህ ማለት እንዲህ ነው ብለህ ሁለቱን ማገናዝበህ ንገረኝ። አፈር ማድረግሽልን እኮ አሁን አንቺ አዎ እኮ ልንገርህ ስልህ እሱ ፖይንቱ አይደለም አልከኝማ። የክርስቶስ ምሳሌነት ራሱ እግዚአብሔር መልኩ ነው። የእግዚአብሔር መልክ ነው ክርስቶስ ራሱ። ወንድ ግን የእግዚአብሔር ምሳሌ ነው የተባለው ወንድ አይደለም ነው። ክርስቶስ ግን ነው አልኩህ። እንዴት ካልከኝ ክርስቶስን ስናይ ራሱ እግዚአብሔርን ነው የምናየው። እግዚአብሔር ራሱ ነው ነው። ችግር እኮ ነው። ይኸውልሽ ምሳሌ ሲባል ኦኬ ከሚመሰለው ይለያል። ዛትስ ኦል ፖይንት። ቀጥል ታላቁዬ። ይቅርታ ሶሪ። አይ ችግር የለውም። ዘፍጥረት ምዕራፍ 3 ቁጥር 22 አንዴ ክፈትልኝ ወንድማችን ፖሊስዬ። ይሄ ስም ግን ታውቃለህ ለመጥራት ራሱ ይጨንቃል። ፖሊስ። እሺ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ከዚህ በፊት ላጋንንት ነው ብለሽ ነበረ ሀሳብ ቀይርሽ ከሆነ በሚለው ብዬ ነው ይበልሻል። እሺ ግን ደግሞ ይኸውልሽ ምን አለ መሰለሽ ይፈን የት ደረስን ደግሞ አንድ ነገር እኮ አንድ ላይ ብናወራ እኮ እኔም እንትን እላለሁ። ሁሉም አሁን ዛሬ እኮ ሊዳሰስ አይችልም። አሁን አንቺ ክሊር ኮንሽስነስ ያለሽ ሰው ስለሆንሽ ማለት ነው። ይኸውልሽ ምንጊዜም ቢሆን ወደ መጽሐፍ ቅዱስ ቃል ማጋደል ነው እንጂ ያለብሽ የመጽሐፍ ቅዱስን ቃል ወደ አንቺ አረዳድ ማውረድ የለብሽም። ምሳሌ የሚለው ሁለት አካላት እንደሆኑ አይ ዶንት ኬር ስለአንቺ ቤተ እምነት። እኔ ኬር እያደረኩ ያለሁት ስለ መጽሐፍ ቅዱስ ቃል ነው። የመጽሐፍ ቅዱስ ቃል ላይ ከተነጋገርና ከተስማማን የአንቺ ቤተ እምነት እዛ ይላል እዚህ ይላል አይ ዶንት ሪሊ ኬር። ስለዚህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 አንዴ ክፈትልኝ። ኦኬ ድምፅህ ሩቀዋል። እሺ አይሰማም እንዴ? ድምፅ ይዛ አይሰማም። ምዕራፍ 3 ላይ ታላቁዬ ምናልባት ማይክን ትንሽ ብታስተካክለው ግን የሆነ የሚነፋነፍ ነገር አለው። ጥዝ 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 የሚል ኤርፎን ሰክቶ ነው በእርግጠኝነት። ኤርፎን ሰክቶ ነው ታላቁ። ያለ ኤርፎንማ እንዴት ይኮናል እኮ አውቄያለሁ። ንቀለም ድምፅ ግን በጣም ብታስተካክላል። አይሰማችሁም? ኤርፎን ከነቀልኩ አይሰማችሁም። ዝናብ ምናምን ስላለ አይሰማችሁም። ለዛ ብዬ ነው። እሺ ሄቨን እዚህ ጋር በጣም ቀለል ያለ ጥያቄ ነው የምጠይቅሽ። አንቺም ቀለል ያለ መልስ ነው የምትሰጪኝ። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁን ከእኛ እያለ ራሱን በብዙነት እያወራ ያለው አንዱ አብ ነው። ሄቨን አዎ ሁሌ ተናጋሪ አብ ነው። በቃሉ ነው የሚናገር። ኖ ተናጋሪው ማን ነው እኮ አይደለም ጥያቄ። አንዱ አካል ከእኛ ብሎ እየተናገረ ነው ወይ? እኔ አላምንም። አካል እኔ እኛ አካል ብለን አናምንም። እግዚአብሔር አካል አለው ብለንም አናምንም። አንድም ሁለቱም የሚባል ታዲያ ባህሪው ምን ላይ ነው የሚቆመው? ለማለ እግዚአብሔር መንፈስ ነው እግዚአብሔር እንጂ በአካል ላይ አይደለም። ኦኬ እሱ ሌላ ፖይንት ነው። ከእኛ የሚለው ያው ተናጋሪው ከሆነ ቆይ እንደ አንዱ ሲልስ? እንደ አንዱ የተባለ አለ። አዳም ምን አድርጎ ነው እንደኛ የተባለው ነው?
አዳም ጥሩ ሰርቶ ነው? አዳም ምን አድርጎ ነው? አዳም የሰራው ታይቶ ነው እንደኛ እንደ አንድ ሆነ የተባለው እንጂ እንደምን ሆነ አዳም ምን ሆነ ነው የሚቀጥለው ያለው መልስ እንጂ እኛም ሆነ አራተኛው በጌታ ስም ይኸውልሽ ከእኛ የሚለው ነጠላ አካል ነው ብለሽ ካመንሽ እንደ አንዱ የሚለውስ ማንን ነው? አዳም ይኸውልህ ላስረዳህ አሁን ካደመጥከኝ አሁን አንተ መኪና ብትሰራ ታላቁ እንደ ከሌ መኪና ሰራ ይባላል። ምን ሰራክ? መኪና። ቴንኪዩ ጎበዝ ልጅ። አሁን አዳም ደግሞ ኃጢአት ይሰራል። ቆያ ልጨርሳ አዳምን አልጨረስኩም። አዳም እኮ በድሎ እኮ ነው እግዚአብሔርን በድሎ ኃጢአት ሰርቶ እየተባረረ ነው ከገነት እኮ እየወጣ ነው። ስለዚህ አዳም እንደ ኃጢአተኛ ሰው ነው ቆሞ እየተፈረደበት ያለው እንጂ ኦኬ። ስለዚህ ግን እኮ እዚህ ጋር ተናጋሪ ቆይ ሌላ ጽርፈት ሳትጨምሪ በእግዚአብሔር ላይ እኔም ለጆሮ ለህሊና የጠሩ ስለማይሆን ከኛ አንዳንዱ ሆነ ሲል ኃጢአተኝነት ነው ካልሽ፣ ስለዚህ አዳም ልክ እንደ እግዚአብሔር ኃጢአተኛ ሆኗል እያልሽ ነው ማለት ነው። አላልኩም። እግዚአብሔር ነው ኃጢአተኛ እያረግሽው። ድርቅ ብሎ የመከራከር መብት ነው። ምን አገባኝ ካላልኩኝ ዝም ብሎ መጽሐፍ ከፍቶ እንደሚያወሩት ነው አይቼ የምሄደው እንጂ ያላልኩትን ብላ መብት እንደ አንዱ የሚባለው ታዲያ ማን ነው? ወድቋል። አዳም እንደ በደለኛ ሆኗል፣ በድሏል። እግዚአብሔርን በድሎ ይወጣ አለ ሆሴ ላይ። ስለዚህ ይኸውልሽ ስለዚህ ከእኛ እያለ የሚናገረው አብ ነው ብለሻል። እንደ አንዱ የሚባለው ስለበደለ ነው ካልሽ እግዚአብሔር በደለኛ ነው እያልሽ እኮ ነው። ምን አይነት የረከሰ ትምህርት ነው የምታመጪው? አይደለም አንተ 3 ቁጥር 1 ስትለኝ አንድ አምላክ ነው የምትለው፣ ግን 3 ቆርጥረሃል አይደለም ካልከኝ አይደለም። ምን አገናኘው? ኦኬ ምክንያቱም እኛ የምናውቀው 1 2 3 ቁጥር ሆኖ 3 ነው እንጂ አንድ አይደለም ብለው ብዬ መከራከር እችላለሁ። ከአማራ ሳትሆኝብኝ እቺ ምንድን ነው የምታወራው? ለጽበይ እያስረዳሁሽ አትደንቁሪ። እዚህ ጋር ከእኛ ሲል ያቆን ይቅርብኝ። በቃ እሺ አመሰግናለሁ። ወረጃ በቃ ምንድን ነው እንደዚህ? ኧረ አይደለም ቅጣት ነው እንደሚሆንብሽ ማሰብ በጌታ ስም። ከእኛ የሚለው አብ ነው ካልሽ በኋላ እንደ አንዱ የተባለው ደግሞ በደለኛ ነው ትያለሽ። እዚህ ጋር ተናጋሪው ማን ነው? እግዚአብሔር ራሱ። ስለዚህ እግዚአብሔር ነው በደለኛ እያረግሽው ያለሽው ማለት ነው። መልሰሽ ደግሞ 1 3 ትያለሽ። ምንድን ነው የምታወሪው? እግዚአብሔር እየተናገረ ያለው አብረውት ለነበሩት ለመላእክቱ ብቻውን ሆኗል ለፍርድ ያስተላልፈው። ከዛም በኋላ እነ ኪሩቤል ጌቱን ወይ ደግሞ ገነትን እንዲጠብቁ ሴፍ ሲያስቀምጥ እየተነገረ ያለው ስለ አዳም በደል ነው እየተነገረ ያለው እንጂ ስለ እግዚአብሔር ምንም እግዚአብሔር በደለኛ ነው ለምን እለዋለሁ? እግዚአብሔርማ ፈራጅ ስለሆነ እየፈረደ